ክብር ለኢየሱስ ክርስቶስ ይሁን። በድጋሚ እንኳን በሰላም መጣችሁ። ጆሲ እንዳለው ባለፈው የጀመርነውን ትምህርት ነው የምንቀጥለው። አይሆፕ መተርጎም ያለበት ካስፈለገ መተርጎም ላለባቸው ሰዎች ብትረዷቸው። ክብር ለኢየሱስ ክርስቶስ ይሁን። እነ ምልተም ከረጅም ጊዜ በፊት ወደዚህ መጥተዋል። እንኳን በሰላም መጣችሁ። እግዚአብሔር ይናገራል፣ እግዚአብሔር ያስተምራል። ክብር ለኢየሱስ ክርስቶስ ይሁን። ስለሚወደን ስለ ራሱ ሲል እግዚአብሔር ያስተምረናል። ክብር ለኢየሱስ ክርስቶስ ይሁን። ምክንያቱም ጸልያችሁ መጥታችኋል። እኔም ጸልዬ ነው ጌታን ይህንን ቃል ማካፍለው። እግዚአብሔር ደግሞ በመካከላችን አለ። እግዚአብሔር ይናገረናል። ክብር ለኢየሱስ ክርስቶስ ይሁን። የዘላለም አምላክ እግዚአብሔር በኢየሱስ ክርስቶስ ስም እናመሰግንሃለን። ወደ ፈቅደ ይህንን ጊዜ ሰጠህን አንተነ። ክብር ሁሉ ለአንተ ይሁን። እንደ ቃል በመካከላችን እንድትመላለስ በሰባቱ የወርቅ መቅረዞች መካከል የሚሄደው ተብሎ እንደተጻፈ በዚህ መካከል በክብርህ እንድትመላለስ እንጸልያለን። ልትናገር እግዚአብሔር የዘላለም አምላክ ማስተዋልን ለቃል ልትሰጠን፣ ቃል በሙላት በመካከላችን እንዲለቀቅ የሚሰማውን ሕዝብህን እንድትረዳ በኢየሱስ ስም እንጸልያለን። የእግዚአብሔር መንፈስ በጌታ በኢየሱስ ስም በዚያን ጊዜ ልቦቻቸውን እንደነካ ይህንንም በሰሙ ጊዜ ልባቸው ተነካ ተብሎ እንደተጻፈ እግዚአብሔር መንፈስ አሁንም እያንዳንዳችንን ልባችንን እንድትነካ እኔንም ባሪያህን እንድትረዳኝ በኢየሱስ ክርስቶስ ስም ጸለይን። ክብር ሁሉ ለአንተ ይሁን። ማንኛውም የጨለማ አሰራር የክብር አምላክ እግዚአብሔር ቃልህን ሰው እንዳያስተውል የሚያደርግ የዘላለም አምላክ ማስተዋልን አቴንሽንን ሁሉ የሚወስድ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም የታሰረ ይሁን። ማንኛውም የጌቶች ጌታ በሆነ በሕያዋንና በሙታን ላይ በጽድቅ ሊፈርድ በሚመጣው በኢየሱስ ክርስቶስ ስም ስልጣን የታሰረ ይሁን። በናዝሬቱ በኢየሱስ ስም የታሰረ ይሁን። አእምሮ ሁሉ እግዚአብሔር ነፃ እንዲሆን ጸለይን። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። ክብር ለኢየሱስ ይሁን። ባለፈው የጌታ ቀን የሚለውን እንደጀመርነው አይተናል። የጌታ ቀን ብዙ ጊዜ የጌታ ቀን ተብሎ ሲባል የእግዚአብሔር ፍርድን ነው የሚናገረው። በዛ ውስጥ ደግሞ ልክ ከፍርዱ ጋር ተያይዞ እግዚአብሔር ደግሞ ቅዱሳኑን የእርሱ የሆኑትን ደግሞ በታላቅ ማዳን እንደዚሁ ያድናል። ክብር ለኢየሱስ ይሁን። ስለዚህ የጌታ ቀን ስንል በጣም የፍርድ ቀን ነው፣ የጨለማ ቀን ነው፣ የመዓት ቀን ነው፣ የመከራ ቀን ነው። እግዚአብሔር በቁጣ ያለ ምሕረት የሚወጣበት ቀን ነው። ያንን እያየን ደግሞ በእግዚአብሔር ደግሞ እንደዚሁ ደግሞ በታላቅ ማዳን በዛው ልክ ይወጣል። ግን የጌታ ቀን ተብሎ ሲባል ብዙ ጊዜ በጣም ከባድ የፍርድ ቀን ነው። ክብር ለኢየሱስ ክርስቶስ ይሁን። ያንኑ ሐሳብ ነው የምቀጥለው። አሁንም ሁለተኛ ጴጥሮስ ምዕራፍ 3 ላይ ነው ብዙ የምናተኩረው። ሁለተኛ ጴጥሮስ ምዕራፍ 3 ላይ በትግርኛ አንድ ሰው ቢያነብልኝ እስከ 11 ያለውን። ምናልባት አዲሱን ትርጉም ካልያዛችሁ አዲሱን ትርጉም ነው ጆሴ፣ አዲሱ ትርጉም ነው። አዲሱ ትርጉም ምዕራፍ 3 ከ1 እስከ 11። ካልኣይ ጴጥሮስ ምዕራፍ 3 ካብ ቁፅሪ 1 ኣርእስቱ ብዛዕባ ምጽኣት ጎይታ እዩ ዝብል። ኣቱም ፍቁራተይ እዛ ሕጂ ዝጽሕፈልኩም ዘለኹ ካልአይቲ መልእኽተይ እያ። ብክልቲአን እቲ ቀደም ብቅዱሳን ነቢያት ዝተነግረ ቃልን ብሓዋርያትኩም ዝረኸብኩምዎ ናይ ጎይታናን መድሓኒናን ትእዛዝን እና ኣዘኻኸርኩኹም ቁኑዕ ሓሳባት ክህልወኩም እየ ዝጽዕር ዘለኹ። ኣብተን ዳሕሮት መዓልታት ብኽፉእ ፍትወት ስጋኦም ዝመላለሱ ዘላግፁ መላግፅትን ከም ዝመፁ ቅድሚ ኩሉ እዚ ፍለጡ። ንሳቶም ተስፋ ምጽኣቱ ደኣ ኣበይ ኣሎ? ካብታ ኣቦታትና ዝሞቱላ መዓልቲ ካብ መጀመርታ ፍጥረት ሒዙ ኩሉ ከምቲ ዝነበሮ እዩ ዘሎ ክብሉ እዮም። ሰማያት ካብ ጥንቲ በቓል ኣምላኽ ከም ዝነበረ ምድሪ እውን ካብ ማይን ብማይን ከም ዝተፈጥረት
ኮነ ኢሎም ይርስዕዎ እታ ሽዑ ዝነበረት ዓለም እውን ብማይ ተደፊና ጠፍአት እቲ ሕጂ ዘሎ ሰማያትን ምድርን ግና ብቓሉ ንነዊሕ ንሓዊ ተዓቒሩ እቶም ንእግዚአብሔር ዘይፈርሁ ሰባት ተፈሪዶም ክሳዕ ዝጠፍኡ ይሕሎ ኣሎ ግናኸ ኣቶም ፍቁራተይ ኣብ እግዚአብሔር ሓንቲ መዓልቲ ከም ሽሕ ዓመት ሽሕ ዓመት እውን ከም ሓንቲ መዓልቲ ምዃኑ እዛ ሓንቲ ነገር እዚኣ ኣይትረስዑ ጎይታስ ኩላቶም ናብ ንስሓ ክበጽሑ እምበር ሓደ እኳ ክጠፍእ ዘይፈቱ ስለ ዝኾነ ምእንታኻትኩም ይዕገስ ኣሎ እምበር ከምቲ ገሊኦም እቶም ዝድንጉ ዝመስሎም ንተስፍኡ ኣይደንግዮን እዩ መዓልቲ ጎይታ ግና ከም ሰራቒ ኮይና ክትመጽእ እያ ሽዑ ሰማያት ዋዕዋዕ እናበለ ክሓልፍ እዩ ፍጥረት ሰማይ ብሓዊ ነዲዱ ክመክኽ እዩ ምድርን ኩሉ ኣብኣ ዘሎ ነገርን ክነድድ እዩ እዚ ኩሉ ከምዚ ኢሉ ዝጠፍእ ካብ ኮነ እንታይ ዝዓይነቱ ሰባት ኢኹም ክትኮኑ ዝግባኣኩም ነታ ኣምላኽ ዝመጸላ መዓልቲ እናተጸበኹም እናተቓላጠፍኩምን ብቅዱስ ህይወትን ብፍርሃት እግዚአብሔርን ክትነብሩ እዩ ዝግባኣኩም እታ እግዚአብሔር ክትነብሩ እዩ ዝግባኣኩም ክሳብ ክንደይ ኢየሱስ ክርስቶስ ይሁን በትግርኛው ስለ ጌታችን ስለ ኢየሱስ ክርስቶስ ምጽአት ብሎ ርዕስ ይሰጠዋል አማርኛው አዲሱ ትርጉም ግን የጌታ ቀን ይለዋል ምዕራፍ 3ን በሙሉ አንዳንድ ሌሎች ደግሞ የጌታ ፍርድ የእግዚአብሔር ፍርድ ብሎ ርዕስ ይሰጠዋል አማርኛው ላይ እዚህ እንዳለው የጌታ ቀን ይላል ክብር ለኢየሱስ ይሁን ወዳጆች ሆይ ይህንን አሁን የምጽፍላችሁ ሁለተኛ መልእክት ነው ሁለቱንም መልእክቶች የጻፍኩላችሁ ቅን ልቦናችሁን እንድታነቃቁ ለማሳሰብ ነው ደግሞም ቀድሞ በቅዱሳን ነቢያት የተነገረውን ቃል እንዲሁም በሐዋርያት አማካኝነት በጌታችንና በአዳኛችን የተሰጠውን ትእዛዝ እንድታስቡን ነው ከሁሉ አስቀድሞ ይህንን እወቁ በመጨረሻው ዘመን የራሳቸውን ክፉ ምኞት የሚከተሉ ዘባቾች እየዘበቱ ይመጣሉ እነርሱም እመጣለሁ ያለው ታዲያ የታለ አባቶች ከሞቱበት ከፍጥረት መጀመሪያ አንስቶ እስካሁን ድረስ ሁሉም ነገር እንዳለ ይኖራል ይላሉ ነገር ግን እነዚህ ሰዎች ሰማያት ከጥንት ጀምሮ በእግዚአብሔር ቃል ተፈጥረው እንደሚኖሩ መሬትም በውሃ መካከልና በውሃ እንደተሰራች ሆን ብለው ይክዳሉ በዚያን ጊዜ የነበረው ዓለም በውሃ ተጠልቅቆ ጠፋ በዚያው ቃል ደግሞ አሁን ያሉት ሰማያትና ምድር ኃጢአተኞች እስከሚጠፉበት እስከ ፍርድ ቀን ድረስ ለእሳት ተጠብቀዋል ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ ሺህ ዓመትም እንደ አንድ ቀን መሆኑን ይህንን አንድ ነገር አትርሱ አንዳንድ ሰዎች የዘገየ እንደሚመስላቸው ጌታ የተስፋ ቃሉን ለመፈጸም አይዘገይም ነገር ግን ማንም እንዳይጠፋ ፈልጎ ሁሉ ለንስሐ እንዲበቃ ስለናንተ ይታገሳል የጌታ ቀን እንደ ሌባ ይመጣል በዚያች ቀን ሰማያት በታላቅ ድምጽ ያልፋሉ የሰማይም ፍጥረት በእሳት ይጠፋል ምድርና በእርሷም ላይ ያለ ነገር ሁሉ ይቃጠላል እንግዲህ ሁሉም ነገር በዚህ ሁኔታ የሚጠፋ ከሆነ እናንተ እንዴት አይነት ሰዎች ልትሆኑ ይገባችኋል አሁን በቅድስናና በእውነተኛ መንፈሳዊነት ልትኖሩ ይገባችኋል እያለ ይቀጥላል ክብር ለኢየሱስ ክርስቶስ ይሁን ልክ ርዕሱ እንደሚለው የጌታ ቀን ነው የሚለው ሐዋርያው ጴጥሮስ ይህንን ሲጽፍላቸው ሁለተኛ መልእክት ነው መጽፍላችሁ ብሎ በደም የሚጽፍላቸውም ዓላማ ደግሞ ሐሰተኛ አስተማሪዎች መጥተው በሐሰት ህዝቡን በጣም እያሳቱት ነበረ የጌታ ቀን ነው ህዝቡ ኢየሱስ ክርስቶስን የሚጠብቅበት ጊዜ ነው እነሱ ግን መጥተው ጌታ ኢየሱስ ክርስቶስ እንደተባለው እንደማይመጣ አድርገው ነበር የሚያስተምሯቸው ይሁዳ ሲናገር ስለነዚህ ሰዎች ውጭ ያሉ ሰዎች የማያምኑ ሰዎች ሳይሆኑ ቤተክርስቲያን ውስጥ ያሉ ሰዎች ናቸው ቤተክርስቲያን ውስጥ ሾልከው ገብተዋል ይላል ምን አድርገው ማለት ነው ሾልከው ማለት ተመሳስለው ቀስ ብለው ማንነታቸውን ደብቀው በቤተክርስቲያን ውስጥ ገብተዋል ኢየሱስ ክርስቶስ ብለው እነርሱም ይጠራሉ የፍቅር ግብዣችሁ ላይ አብረው ደግሞ ይካፈላሉ ይላል ገብተው ግን ቤተክርስቲያን ውስጥ መተው አገልጋይ ሆነው ተመሳስለው መተው ነው እንደዚህ አይነት መልእክት የሚጽፉት ለዚህ ነው ከባድ ያደረገው ለነዚህ ሰዎች ይሁዳም
ሐዋርያው ጳውሎስም እነ ጴጥሮስ ሁሉም ዮሐንስም ጭምር እንደዚህ አይነት ጠንከር ያለ መልእክት ለሐሰተኛ አስተማሪዎች የሚሰጡት ቤተ ክርስቲያን ውስጥ ስላሉ ነው። ምናልባትም እንደዚህ ወጥተው የሚሰብኩ ሰዎች ናቸው። ስለዚህ ለነዚህ ሰዎች ሐዋርያው ጴጥሮስ ሲጀምር ምን ይላል? ይሄንን ነገር የምጽፍላችሁ ይላል። ይሄንን መልእክት የምጽፍላችሁ ዓላማው ቅን ልቦናችሁን ምን ለማድረግ ነው ይላል? እንድታነቃቁ ለማሰብ ነው ብሎ አንደኛ ብሉይ ኪዳን ላይ የተጻፈውን ትንቢት ይላል፣ የትንቢት ነገር፣ ሁለተኛ ደግሞ በሐዋርያት የተጻፈውን፣ ሶስተኛ በጌታችን በኢየሱስ ክርስቶስ የተነገረውን ነገር እንድታስቡ ፈልጋለሁ ይላል። ምክንያቱም እነዚህን ሰዎች ዝም ብለው ቤተ ክርስቲያን ውስጥ እየተመላለሱ የእግዚአብሔርን ቃል ጥለው በፍጹም የሚያስተምሩትን ትምህርት ሊያምኑ አይችሉም። ሁሉም ሰዎች የእግዚአብሔርን ቃል የማያነቡ ከሆነ፣ በትንቢት መጽሐፍ የማያምኑ ከሆነ፣ እንደገና ደግሞ የሐዋርያትን ትምህርት የጌታችንንም ትምህርት አስበው በደንብ አድርገው የማያነቡ የማያስቡ ከሆነ በእነዚህ አይነት አስተማሪዎች ፈጽመው የሚወድቁ ይሆናሉ። ስለዚህ ሐዋርያው ጳውሎስ ይህንን ብሉይ ኪዳንንም የነሱ የራሳቸው የሐዋርያትንም የኢየሱስ ክርስቶስንም ትምህርት የተሰጠውን ትእዛዝ እንድታስቡ ፈልጋለሁ ይላል። ክብር ለኢየሱስ ክርስቶስ ይሁን። ሐሰተኞችን በምንም ተአምር ሰው በቃ በስጋይ ብልጠት ዝም ብሎ በራሱ ተነስቶ ማንም ሰው እንደዚህ አይነት አስተማሪዎችን ሊያስቆማቸው አይችልም። ምን የእግዚአብሔርን ቃል ሰዎች ምን ማድረግ አለባቸው? በሚገባ ማንበብ አለባቸው። ከብሉይ ኪዳን ጀምሮ እንደገና በሐዋርያት በጌታችንም ያለውን ይሄንን ነገር ፈጽሞ ማድረግ ይገባቸዋል። በተለይ ቁጥር 3 ላይ ተመልከቱ ምን ይላል? ከሁሉ አስቀድሞ ይህንን እወቁ፣ በመጨረሻው ዘመን የራሳቸውን ክፉ ምኞት የሚከተሉ ዘባቾች እየዘበቱ ይመጣሉ ይላል ሐዋርያ ጴጥሮስ። በደንብ መጀመሪያ ማወቅ ካለባችሁ ነገር አንዱ ዘባቾች በመጨረሻው ዘመን ይመጣሉ ይላል። በዛ ወቅትም በመጀመሪያ ነበሩ። ጌታችን ኢየሱስ ክርስቶስ ላይም ሲዘብቱበት ነበረ። በብሉይ ኪዳንም ሲዘብቱ ነበር። በመጨረሻው ዘመን ግን ቁጥራቸው እየበዛ በጣም ቦልድ እየሆኑ ይመጣሉ። ምክንያቱ ለምንድነው ቦልድ የሚሆኑበት ቁጥራቸው የሚበዛበት ምክንያት? ጌታ ኢየሱስ ክርስቶስ ይመጣል ብለው ሰዎች እየጠበቁ ስለሆነ ዘመንን እያስቆጠረ ሲመጣ እየጠበቁ ሲመጣ ይሄን ነገር ልክ መጽሐፍ ቅዱስ ወደታች እንደሚናገር አንዳንዶች ጌታ ኢየሱስ ክርስቶስ የሚዘገይ መስሏቸው የተስፋ ቃሉን ለመፈጸም የሚዘገይ መስሏቸው ነበረ። ስለነዚህ ሰዎች ሐዋርያ ጳውሎስ የሚለው ቅዱሳንን ነው። ምክንያቱም በወቅቱ የነበረው ምንድነው? ልክ ባለፈው ተሰሎንቄ ላይ እንዳየነው ብዙ ቅዱሳኖች የሚያምኑት የነበረው በዛ ወቅት የተሰሎንቄ ሰዎች በተለይ የሚያምኑት ብዙ ኢየሱስ ክርስቶስ እነርሱ በሕይወት እያለ ይመጣል ብለው ያስቡ ነበር። ከዚህ የተነሳ ይሄንን ጌታ ኢየሱስ ክርስቶስን ዛሬ ይመጣል ነገ እያሉ በሚጠብቁበት ሰዓት ጊዜው እየሄደ እንደውም እንደዛ የተናገሩት በመካከላቸው ያሉ ሐዋርያት ጭምር እየሞቱ እየተገደሉ እየተሰደዱ መጡ። የሚያውቋቸው ትልልቅ የእግዚአብሔር ሰዎች እየሞቱ መጡ። ጌታን እየጠበቁ ካሁን ይመጣል ተብሎ እየተጠበቀ፣ ስለዚህ ሰው ሲያይ ሰዎች እየሞቱ ነው፣ ሐዋርያትም ጭምር እየተሰደዱ እየተገደሉ ነው። ስለዚህ ሰዎች ምን ማድረግ ጀመሩ? ተስፋ መቁረጥ ጀመሩ። ጌታ ኢየሱስ ይመጣል ብለው ሲጠብቁ ጭራሽ ቅዱሳኖች እየሞቱ ነበር። ለዚህ ነው ጣፈንታቸው ምንድነው? እኛስ በሕይወት ያለነው ጌታ ሲመጣ ከጌታ ጋር እንሄዳለን። እነዚህ ሰዎች የሞቱት ታዲያ ጣፈንታቸው ምንድነው ብለው እስኪጠይቁ ድረስ ደርሰው ነበር። ክብር ለኢየሱስ ይሁን። ስለዚህ ይሄ አይነት ጥያቄ ደግሞ ለማን ይመቻል? ለነዚህ ለዘባቾች ይመቻል። ጌታ ኢየሱስ ክርስቶስ እመጣለሁ ብሎ የተናገረው ታዲያ የታለ የሚለውን በደንብ አድርገው በሕዝቡ መካከል እንዲጠይቁ ያደርጋቸዋል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ምን ይሉ ነበር እነዚህ ዘባቾች? መዘበት ማለት መቀለድ ማለት ነው። በቃ በማይቀለድ ነገር በቃ ትርጉሙን ሳይ መዘበት የሚለውን ኢቭን የህፃናት ጨዋታ አይነት መጫወት ማለት ነው። በትልልቅ ነገር አስቡት። በዚህ ጋር የሚቀልዱት በእግዚአብሔር ፍርድ ላይ ነው፣ በኢየሱስ ክርስቶስ ዳግም ምጽአት ላይ። እነሱ ግን ምን ያደርጉ ነበር? ይቀልዱ ነበረ፣ ይዘብቱ ነበር። ልክ ጌታችንን ኢየሱስ ክርስቶስን ነብይ ነው የሚሆነውን ነገር ያውቃል ተብሎ ስለሚባል ኢየሱስን ፊቱን ሸፍነውት በመቃ ይመቱት ነበር ይላል። ከመቱት በኋላ ደግሞ ምን ይሉበት ነበረ? በመቃ የመታ ማን ነው? እስቲ ትንቢትን ተናገር ብለው ይዘብቱበት ነበር ይላል። በማይቀለድ ነገር በጌታችን በኢየሱስ ክርስቶስ
ዓለምን በፈጠረ እነሱን በፈጠረ ይቀልዱ ነበር። ልክ እንደዛ ነው። እነዚህ የሚዘብቱ ዘባቾችም እመጣለሁ ብሎ የተናገረው ቃል የታለ ታዲያ? ስለዚህ ምን እያሉ ነው እነዚህ ሰዎች? ባህሪያቸውን መጽሐፍ ቅዱስ ሲናገር ምንድነው? የራሳቸውን ምኞት የሚከተሉ ዘባቾች ናቸው ይላል። ምኞታቸውን ነው የሚኖሩት፣ የሚያስቡትን ነው የሚናገሩት፣ በውስጣቸው ያለውን ነገር ነው፣ ራሳቸው የጻፉትን ነገር ነው እንጂ እግዚአብሔር ያለውን ቃል አይደለም የሚከተሉት። ልክ ሐዋርያው ጴጥሮስ እንደሚለው ነቢያትን ወይም ደግሞ ሐዋርያት የተናገሩትን ጌታችን ኢየሱስ ክርስቶስ ያለውን ነገር ሳይሆን የራሳቸውን ምኞት የሚከተሉ ሰዎች ናቸው። መጽሐፍ ቅዱስ ሲናገር ደግሞ የራሱን ምኞት የሚከተል ለኃጢአት የተገዛ አእምሮ ያለው ሰው ምን ይሆናል ይላል? ከእግዚአብሔር ጋር ሁል ጊዜ ጠበኛ ነው ይላል። ለእግዚአብሔርም ሕግ ምን አይልም? አይገዛም በቃ ይላል። ጠበኛ ነው ማለት ሁል ጊዜ በቃ ጥል አለ። ጥል መካከል የሚፈጠር ሁሉ ግጭት ማለት ነው። አክቲቭሊ ማለት ነው። ሆን ብለው የእግዚአብሔርን ሕግ እየፈለጉ የሚጻረሩ ሰዎች ናቸው። ለኃጢአት የተገዛ አእምሮ አላቸው። ስለዚህ እነዚህን ሰዎች ምን ይላቸዋል መጽሐፍ ቅዱስ? ዘባቾች ናቸው ይላል። ለዚህ ነው ወደ ታች ሲሄድ ሆን ብለው ይክዳሉ ይላል። ያውቃሉ፣ እውነት እንደሆነ ያውቃሉ። ነገር ግን ለእግዚአብሔር ፍርድ ያላቸው ቦታ በቀላሉ ስለሚመለከቱት ኢቭን ይሁዳ ሲናገር ጌታችን ኢየሱስ ክርስቶስን ይክዱታል ሆን ብለው ይላል። ስለዚህ እነዚህ ሰዎች በማይቀለድ ነገር ይዘብቱ ነበረ። ልክ መጽሐፍ ቅዱስ ሲናገር ኤርምያስ ላይም ዘበቱብኝ ይል ነበር። ኤርምያስ ምዕራፍ 17 ቁጥር 15 ላይ በሞባይል ማንበብ ትችላለህ፣ ችግር የለውም። ኤርምያስ ምዕራፍ 17 ቁጥር 15 ላይ ቁጥር 15 እንደዚህ ይላል፣ እነርሱም ደጋግመው የእግዚአብሔር ቃል የት አለ? እስቲ አሁን ይፈጸም ይሉኝ ነበረ ይላል። ኤርምያስን ማለት ነው። ምን ይሉን ነበር? ኤርምያስ የተናገረው ትንቢት ዝም ብሎ ቀላል ነገር ወይም ደግሞ ስለሚመጣ ስለ ጥሩ ነገር አይደለም የተናገረው። ኢየሩሳሌም በጠላት ታልፋ እንደምትሰጥ ከበድ ያለ መልእክት እንደገና መጥቶ ሌላ ንጉስ መጥቶ ምድሪቱን እንደሚቆጣጠር ህዝቡን ደግሞ በምርኮ እንደሚወስድ ነበር የተናገረው። ቁጥር 15 ሶሪ ዘሪትዬ እነሆ ንሳቶም አበይ ያለው ቃል እግዚአብሔር ይምጻእ ሕጂ ይብሉኒ አለው። ክብር ለኢየሱስ ክርስቶስ ይሁን። ሁለተኛ ዜናን በዛው ሁለተኛ ዜና ምዕራፍ 36 ላይ 36 የመጨረሻው ምዕራፍ ቁጥር 15 ላይ ንህዝቡን ነታ ማሕደሩን ስለ ዝደንገጸሎም ድማ እግዚአብሔር አምላኽ አቦታቶም ብልኡኻቱ ገይሩ ብጊሓት ይልእከሎም ነበረ። ግናኸ ቁጣዕ እግዚአብሔር ናብ ልዕሊ ህዝቡ ክሳዕ ዝድይብ ፈውስ እውን ክሳዕ ዝስእን ንሳቶም ነቶም ልኡኻት አምላኽ አላገጽሎም ነቲ ቃሉ ከዓ ነዓቅዎ ነቶም ነቢያት እውን አዋረድዎም። ክብር ለኢየሱስ ይሁን። የአባቶቻቸው አምላክ እግዚአብሔር ለህዝቡና ለማደሪያው ስላዘነ መልእክተኞችን ይልክ ነበር። እነርሱ ግን የእግዚአብሔር ቁጣ በህዝቡ ላይ እስኪነሳሳ ፈውስም እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ላይ ተሳለቁ፣ ቃሉን ናቁ፣ ነቢያትንም አቃለሉ ይላል። ክብር ለኢየሱስ ክርስቶስ ይሁን። ወደ ታች ስታነቡ ስለዚህ የባቢሎን ንጉሥ አመጣባቸዋለሁ፣ እነርሱም ወጣቶቻቸውም ቤተ መቅደሱም ሁሉ በሰይፍ ፈጀ፣ ወጣቱም ሆነ ሽማግሌዎችም እንዲሁም በዕድሜ የገፋ አላስቀረም፣ እግዚአብሔር ሁሉን ለናቡከደነፆር አሳልፎ ሰጠ ይላል። ክብር ለኢየሱስ ክርስቶስ ይሁን። እዚህ ጋር ሁለቱም የሚያመሳስለው መልእክት እዚህ ጋር እንደምትመለከቱት በነቢያት ምን አድርገዋል ይላል? ተሳልቀዋል። እግዚአብሔር ደጋግሞ መልእክተኞችን ይልክላቸዋል። እግዚአብሔር ደጋግሞ መልእክትን ያመጣል። እነርሱ ግን በሚመጣው መልእክት በመልእክተኞቹ ጭምር ይሳለቁ ያፌዙ ነበረ። ልክ ቃሉ ልክ ሁለተኛ ጴጥሮስ ላይ እንዳለው ልክ ይዘባበቱ ነበረ፣ ይሳለቁባቸው ነበረ። እግዚአብሔር ግን የሚናገረው ምን እያለ ነው የሚነግራቸው? ጥፋት እየመጣ ስለሆነ ንስሐ እንዲገቡ ነበረ። ስለዚህ በጣም የሚያስደነግጥ ቃል በተለይ የእግዚአብሔር ቁጣ በህዝቡ ላይ እስኪነሳሳ ድረስ ይላል። ምን ማለት ነው? ፕሮቮክ እግዚአብሔርን ያረጉታል ማለት ነው። በቁጣ እንዲነሳሳ መሳለቅን ያበዙ ነበረ። እግዚአብሔር ግን ሚለው ምንድነው? ለህዝቡና ለራሱ ህዝብና ለራሱ ማደሪያ
ወይም ለቤተ መቅደሱ ስላዘነ በቃ እግዚአብሔር ምህረት ስላደረገ ስላዘነላቸው ብሎ ነበረ ሰዎችን የሚልከው። ስለዚህ ቁጣው ስለዘገየ የእግዚአብሔር ትዕግስት ስለመጣ ምህረቱ ስለበዛ ምን አደረጉ? ኤርምያስንም መተው ምን አሉ? የታለ የተናገርከው ትንቢት አለ። የታለ የተፈጸመው? እንዴ እነዚህ ሰዎች እጅግ በጣም የማያፍሩ ናቸው። ትባረካላችሁ ቢል ኖሮ አዎ ደስ ይላል ሰዎች የታለ ትንቢቱ ቢሉ። ነገር ግን ጥፋት ይመጣል ብሎ ትንቢት ተናግሮ ኤርምያስ የታለ የተናገርከው ነገር፣ የታለ የተፈጸመው ይሉት ነበር ይላል። ይሳለቁበት ነበረ። እዚህ ጋር የሚሳለቁ ነበር ይላል። እግዚአብሔር ግን ምን አለ? ለሕዝቤ ለኔ ሕዝብ ነው የሚለው ትክክለኛ ትርጉሙ። ለራሴ ሕዝብና ለራሴ ማደሪያ ለቤተ መቅደሱ ስላዘንኩኝ ነው አለ። ስለዚህ ምን አደረጉ? ተሳለቁበት ይላል መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 2 ቁጥር 4 ላይ እግዚአብሔር በትዕግስቱ ሐዋርያ ጳውሎስ ሲናገር እንደዚህ ይላል። ሮሜ ምዕራፍ 2 ላይ ቁጥር 4 ላይ ወይስ የእግዚአብሔር ቸርነት ወደ ንስሐ የሚመራ መሆኑን ሳትገነዘብ የቸርነቱን የቻይነቱን የትዕግስቱን ባለጠግነት ትንቃለህን ይላል ቁጥር 4 ወይ ከዓ ሕያውነት አምላኽ ናብ ንስሓ ከም ዝስሕበካ ሰኣን ምፍላጥካ ኣብቲ ሕያውነቱን ጸዋር ምዃኑን ዓቕሉን ዶ ትንዕቕ ኣለኻ? ስለዚህ ተመልከቱ፣ ዘባቾች በማይቀለድ ነገር ነው የሚቀልዱት። ለምንድን ነው እንዲዘብቱ ያደረጋቸው? አንዱ ነገር ምንድነው? የእግዚአብሔር ትዕግስት ነበር። እግዚአብሔር ለሕዝቡ ያዝናል፣ ለቤቱ ያዝናል፣ ለቤተ መቅደሱ ያዝን ነበር። በዛ ወቅትም በዚህ ዘመንም ሰዎች እንዲድኑ ወደ ንስሐ እንዲደርሱ ብሎ ጌታ ኢየሱስ ክርስቶስ ዘግይቷል። ጌታ ኢየሱስ ክርስቶስ ሰዎች እንዲድኑ ብሎ ሰዎች ወደ መዳን እንዲደርሱ ወደ ንስሐ እንዲመጡ ያደርጋል። ይሄ ቃል ምን ያደርጋል? ለአንዳንድ ቅዱሳን ተስፋ እንዲቆርጡ ያደርጋል። የዘገየ ጌታ የተስፋ ቃሉን ለመፈጸም የዘገየ እንዲመስል ይመስላቸዋል። ለነዘባቾች ግን በጣም የሚመች ሰዎችን ሁሉ የሚይዙበት ይሄው ተመልከቱ፣ እመጣለሁ ያለው የታለ ታዲያ ይላሉ። እንደውም በቃ ወደ ኋላ ተመልሰው ምን ይላሉ? አባቶች ከሞቱበት ከመጀመሪያ አንስቶ ሁሉ ነገር እንደነበረ ነው ያለው። ለውጥ ምንም ዓለም ላይ ተደርጎ አያቅም። በሌላ አነጋገር እግዚአብሔር በዚህ ዓለም ላይ ጣልቃ ገብቶ አያቅም። ሁሉም ነገር እንደተፈጠረ ምንም ነገር ሳይለወጥ እስካሁን አለ። ኢየሱስ ክርስቶስም እመጣለሁ ያለው ነገር ዝም ብሎ የተስፋ ቃል ነው እንጂ የሚፈጸም ነገር አይደለም። ታዲያ የታለ የመጣው? ህዝቡ በጣም ይጠብቅ ስለነበረ ማለት ነው። የመጽሐፍ ቅዱስ አጥኚዎች ሲናገሩ አንዳንድ ኮመንታሪዎችንም ሳነብ ኢቭን ሐዋርያ ጳውሎስ ራሱ ጌታ ኢየሱስ ክርስቶስ ሐዋርያትም ጭምር ኢየሱስ ክርስቶስ እነርሱ በሕይወት እያሉ በዛ ዘመን ይመጣል ብለው ያምኑ ነበር ከሐዋርያው ጴጥሮስ በስተቀር። ትሞታለህ ተብሎ ስለተነገረው እሱ እንደሚሞትም ይጽፍላቸው ነበር። ከመሞቴ በፊት ይህንን እጽፍላቸዋለሁ ይላል ሐዋርያው ጴጥሮስ። ሌሎቹ ግን ያምኑ ነበር ይላል። ስለዚህ ይሄ ነገር ይሄን መጠባበቃቸው እነሱ ሐዋርያትም እየሞቱ ሲመጡ እጅግ በጣም በመካከላቸው አንዳንድ ሰዎች የሚዘገይ እንደሚመስላቸው እያለ መጻፍ ጀመረ ሐዋርያው ጴጥሮስ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በጌታ እግዚአብሔር አደርጋለሁ ብሎ ሲዘገይ እግዚአብሔር በተለይ ፍርድን ተናግሮ ሰዎችን በቃ የዘገየ የመሰላቸው ሰዎች ካሉ የእግዚአብሔርን ትዕግስት ሰዎች ለሌላ ነገር የሚያውሉት ከሆነ የእግዚአብሔር ፍርድ እነዛ ሰዎች ላይ ምን እየሆነ ይመጣል? እየባሰ ይመጣል። ስለዚህ ምን ማለት ጀመሩ? መረጃ መስጠት ጀመሩ። ወደ ኋላ ሄደው ዓለም ከተፈጠረ። ስለዚህ ሐዋርያው ጴጥሮስ በደንብ ትክክለኛ መረጃ ይሰጣቸዋል። እንዴት እግዚአብሔር በዚህ ዓለም ላይ ብዙ ጊዜ ጣልቃ እንደገባ ይናገራል። ክብር ለኢየሱስ ክርስቶስ ይሁን። ምን ይላል? እነርሱም እመጣለሁ ያለው ታዲያ የታለ? አባቶች ከሞቱበት ከፍጥረት መጀመሪያ አንስቶ እስካሁን ድረስ ሁሉም ነገር እንዳለ ሆኖ ይኖራል። ቁጥር 5 ተመልከቱ ምን ይላል? ነገር ግን እነዚህ ሰዎች ሰማያት ከጥንት ጀምሮ በእግዚአብሔር ቃል ተፈጥረው እንደሚኖሩ መሬትም በውሃ መካከልና በውሃ እንደተሰራች ሆን ብለው ይክዳሉ ይላል። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ሰማይንና ምድር ያልነበረውን ሰማይና ምድርን በቃሉ እንደፈጠረ በቃሉ ሲፈጥር ደግሞ ምድር እቺ ሰዎች የሚኖሩባት ምድር ደግሞ በውሃ መካከልና በውሃ እንደተሰራች ሆን ብለው ይክዳሉ ይላል። ዘፍጥረት ምዕራፍ 1 ላይ ሁላችንም የምናውቀውን ቃል እናንብብ። ክብር ለኢየሱስ ክርስቶስ ይሁን።
ቁጥር 6 ላይ ምን ይላል? ከ6 እስከ 8 ያለው እግዚአብሔርም ውሃን ከውሃ የሚለይ ጠፍር በውኆች መካከል ይሁን አለ። ስለዚህ እግዚአብሔር ጠፍርን አድርጎ ከጠፍሩ በላይና ከጠፍሩ በታች ያለውን ውሃ ለየ። እንዳለውም እግዚአብሔር ጠፍርን ሰማይ ብሎ ጠራው። መሸ ነጋም፣ ሁለተኛ ቀን ይላል። አምላኽ ድማ ንማያት ካብ ማያት ዝፈሊ ጠፈር ኣብ መንጎ ማያት ይኹን በለ። አምላኽ ነቲ ጠፈር ገበሮ፣ ነቲ ኣብ ትሕቲ ጠፈር ዘሎ ማያት ድማ ካብቲ ኣብ ላዕሊ ጠፈር ዘሎ ማያት ፈለዮ፣ ከምኡውን ኮነ። ክብር ለኢየሱስ ክርስቶስ ይሁን። ምንድነው የሚለው እዚህ ጋር ቃሉ? በተለይ ቁጥር 6 ሲናገር ውሃን ከውሃ የሚለይ ጠፍር በውኆች መካከል ይሁን አለ። በሌላ አናገር ምንድነው ማለት ነው? እቺ ምድር የምትባለው በውሃ ተከባ ነበር ያለው። ይሄ ስፔስ ምናየው ጠፍር ተብሎ የሚታየው አልነበረም። ምንድን ነበረ? ውሃ ነበረ የሞላው ማለት ነው። ይሄ ሙሉ ጠፍሩን የምናየው ውሃ ነበር ያለው። ከመሬት በታች ውሃ ነበር ያለው። ስለዚህ የሚታየው ዓለም ላይ የሚታየው ነገር ጨለማና ውሃ ብቻ ነበር የእግዚአብሔር ቃል እንደሚል። ስለዚህ እግዚአብሔር መጣና ምን አደረገ? ጠፍርን አመጣና ይሄ ሰማይ የምንለውን እግዚአብሔር በመካከል አመጣና ምን አደረገ? ወደ ላይ ውሃው መካከል መጣና ወደ ላይ ከፈለው። ስለዚህ ይሄ ጠፍር መጣና ውሃውን ይዞ ወደ ላይ ሄደ። የቀረው ውሃ ደግሞ ምድር ላይ ምን ሆነ? ግማሹ ባህር ሆነ፣ ግማሹ መሬት ውስጥ ገባ፣ ግማሹ ወንዝ ሆነ። ሁላችንም ልክ ሳይንስም እንደሚለው 75% የምድር ምን ሆነ? ውሃ ሆነ። ስለዚህ መሬት 1/4ኛዋ ትንሿ ክፍል ብቻ ሆነች። ስለዚህ ለዚህ ነው ሐዋርያው ጴጥሮስ ሲናገር በውሃ ነው የተሰራችሁ በቃ ይላል። ውሃ ነበረ፣ ምድርን የሞላው ሙሉ ውሃ ነበረ ይላል። ስለዚህ ዓለም ላይ የነበረው በብዛት የነበረው ምንድነው? ውሃ ነበረ ይላል። ስለዚህ እግዚአብሔር ይሄንን ውሃ ደግሞ ሐዋርያው ጴጥሮስ ሲናገር ምን ይላል? ይሄንን ውሃ ደግሞ እግዚአብሔር እንዴት ለአመፀኛ ሕዝብ ደግሞ እንዴት ለጥፋት እንደተጠቀመው ይናገራል። 3 ላይ ምን ይላል? ቁጥር 5 ላይ መሬትም በውሃ መካከል በውሃ እንደተሰራቸውን ብለው ይክዳሉ። በዚያን ጊዜ የነበረው ውሃ ዓለም በውሃ ተጥለቅልቆ ጠፋ ይላል። ተመልከቱ፣ ይሄ ምድር ላይ የሞላ ውሃ እግዚአብሔር ወደ ላይ የሳበው ወደ ታችም ያደረገው አንድ ላይ ሰብስቦ ባህርም ያለ ውሃ እግዚአብሔር የጥፋት ቀን ሲመጣ አመፀኞች ሲመጡ እነዚህ ሰዎች ምን ብለው ነው የሚያምኑት? ምን ብለው ነው የሚናገሩት? በክህደት ማለት ነው። ካዱ ማለት ያቃሉ እውነቱን ማለት ነው። ስለዚህ ዓለም ያው ነበረ። አባቶች ከሞቱበት ከፍጥረት መጀመሪያ ጀምሮ ያው ነበር ያለውን መልስ ሲሰጥ ምን ይላል? በውሃ ተፈጥራ ነበር፣ በውሃ ተከባ ነበር፣ ውሃ ነበረ ይሄ ጠፍሩን የሞላው። እግዚአብሔር ግን ይሄንን ዓለም ሊያጠፋ ሲፈልግ ምን አደረገ ይላል? በውሃ ተጥለቅልቆ እንዲጠፋ አደረገ ይላል መጽሐፍ ቅዱስ ሲናገር ዘፍጥረት ምዕራፍ 7 ላይ ዘፍጥረት ምዕራፍ 7 ከቁጥር 11 ጀምሮ ሁላችንም የምናውቀው ቃል ቢሆንም ደግሜ እናገራለሁ። 11 እና 12 ኖህ በተወለደ በ600ኛ ዓመት በሁለተኛ ወር ከወሩም በ17ኛው ቀን በዚያን ቀን የታላቁ ጥልቅ ምንጮች በሙሉ ተነደሉ፣ የሰማይ መስኮቶች ተከፈቱ። 40 ቀንና 40 ሌሊት በምድር ላይ ዝናብ ሆነ። ቁጥር 17 እንደዚህ ይላል፣ የጥፋት ውሃም ለ40 ቀናት ያለማቋረጥ በምድር ላይ ዘነበ። ውሃውም እየጨመረ በሄደ መጠን መርከቧ ከምድር ላይ ወደ ላይ አነሳት ይላል። ቁጥር 11 ኣብ መበል 600 ዓመቱ ንዕድመ ኖህ ኣብታ ካልአይቲ ወርሒ ካብታ ወርሒ ድማ ኣብ መበል 17 መዓልቲ በታ መዓልቲ እቲኣ ናይቲ ዓበይቲ ማዓሙቕ ዓይኒ ማያት ተቐደ፣ መሳኹቲ ሰማይ ድማ ተኸፍተ። 40 መዓልትን 40 ለይትን ከዓ ኣብ ምድሪ ዘነመ። ማይ ኣይሂ ድማ 40 መዓልቲ ኣብ ምድሪ ዘነመ። እቲ ማይ ከዓ በዝሐ፣ ነታ መርከብ ድማ አልዓላ፣ ካብ ምድሪ ከዓ ንላዕሊ ክብ በለት። ክብር ለኢየሱስ ክርስቶስ ይሁን። በ600 ዓመት ልክ ኖህ በተወለደ ዓመት ምን አደረገ ይላል እግዚአብሔር። ተመልከቱ፣ መጀመሪያ እግዚአብሔር ውሃውን ምን አድርጎታል? ጠፈርን አስገብቶ ወደ ላይ ስቦት ነበረ፣ ግማሹን ወደ ታች አድርጎ ምድር ላይ ደግሞ ሰብስቦት ነበረ ይላል።
ስለዚህ እግዚአብሔር ዓለምን ሊያጠፋ ሲል እግዚአብሔር ዓለም ላይ እንዴት ጣልቃ እንደገባ ሐዋርያው ጴጥሮስ የካዱትን ነገር ያሳስባቸዋል። ምንድነው የካዱት ነገር? እግዚአብሔር ዓለም ላይ በከባድ ፍርድ ጣልቃ ገብቶ ከ8 ሰዎች በስተቀር እንዴት እንዳጠፋ ሲናገር ኖህ ወደ መርከብ ከገባ በኋላ እግዚአብሔር የጥልቁን ምንጮች ምን አደረገ ይላል? ነደላቸው ይላል፣ ከፈታቸው በቃ ይላል። ስለዚህ ውሃ በኃይለኛ ፕሬሸር ከታች ወደ ላይ መውጣት ጀመረ። እንደገና የሰማይ መስኮቶችን ከፈታቸው ይላል። ዝናብ ዘነበ ብቻ ሳይሆን በጣም ተከፈተ። ምናልባት እኛ ከምናቀው ዝናብ የበለጠ በጣም ወፋፍራም የሆነ ፕሬሸር ያለው ወደ ምድር ላይ መፍሰስ ጀመረ። ስለዚህ በዛን ጊዜ የነበረው ዓለም በዛ ውሃ ምን አደረገ ይላል? ተጥለቅልቆ ጠፋ ይላል። እግዚአብሔር በቃሉ እንደፈጠረ በዚያው ቃል ነው አሁንም ደግሞ በእሳት የሚጠፋው ይላል። ክብር ለኢየሱስ ይሁን። ወደ ታች በተለይ ስታነቡት እዚህ ጋር ምን ይላል? ምድር ላይ ውሃው ምን ያህል ከፍ አለ ይላል። እዚህ ምድር ላይ ከፍተኛ ነገር ማንኛውንም ጥሩ ምናልባት ተራራ ነው፣ ከዛ በላይ 7 ሜትር ከፍ አለ ይላል። ምድር ላይ የሚታይ ማንኛውም እግዚአብሔር የፈጠረው ተንቀሳቃሽም ነገር ይሁን ቋሚ ነገር ምንም ነገር የለም ማለት ነው። 7 ሜትር ወደ ላይ ከፍ ካለው ነገር በላይ ከፍ ብሎ ነበር ይላል። ስለዚህ በጣም የሚገርመው ሁሉም ነገር ምን አለ ይላል? ጠፋ ይላል ከኖህና ከመርከቡ ውጪ። በጣም የሚገርማችሁ እግዚአብሔር ሊያጠፋ ሲል ኢቭን በውሃ የሚተነፍሱ በጊልስ የሚባለው እየተነፈሱ በውሃ ውስጥ የሚኖሩት እንኳን እግዚአብሔር ለጥፋት ስለተጠቀመው ውሃውን የተረፈ የለም። ከውሃ በታች የነበረ ሁሉ ነገር ምን ሆነ? ጠፋ ይላል። ስለዚህ ከውሃው በላይ ተንሳፎ የነበረው ነበር የተረፈው። በተለይ የመጨረሻውን ቁጥር ስታነቡ ምን ይላል? ውሃውን ምድርን ሸፍኖ 150 ቀን ቆየ ይላል። 150 ቀን። ስለዚህ ወፎች በመጀመሪያ አካባቢ ውሃውን ለማምለጥ ሊበሩ ይችላሉ። ነገር ግን ይሄ ነገር ለ40 ቀን የሚበሉት ነገር የለም። 150 ቀን ምድርን እንደሸፈነ ቆየ ይላል። ስለዚህ ከመርከቧ በስተቀር ምንም ነገር ሳይተርፍ እግዚአብሔር ለዛኛው ዓለም ፈጽሞ ሳይራራ በሌላ ነገር ሙሉ ለሙሉ ጨክኖ ተቆጥቶ ምን አደረገው? አጠፋ ይላል። ተመልከቱ፣ እግዚአብሔር የጌታ ቀን የሚባለው ሲመጣ እግዚአብሔር እንዴት አይነት ፍርድ እንደሚገለጥ ተመልከቱ። ስለዚህ እነዚህ ዘባቾች ይሄንን ትልቅ የእግዚአብሔር ዓለም ላይ በፍርድ ጣልቃ የገባበትን ነገር ምን ያደርጋሉ? ይሄንን ነገር ይክዳሉ ማለት ነው። ይሄንን ነገር ከካዱ ምን አይነት ከሃዲዎች ናቸው ማለት ነው። ምን አይነት ዘባቾች፣ በእርግጥም እንዴት አይነት ዘባቾች ናቸው ማለት ነው። ስለዚህ በእግዚአብሔር ፍርድ አይገለጥም። ማንም መቀለድ አይችልም። ቀልዶም ደግሞ ማምለጥ አይችልም። ክብር ለኢየሱስ ክርስቶስ ይሁን። ሁለተኛ ጴጥሮስ እዛው ላይ ልመለስ። ሁለተኛ ጴጥሮስ ምዕራፍ 3 ላይ በዚያን ጊዜ የነበረው ዓለም ቁጥር 7 በዚያው ቃል ደግሞ አሁን ያሉት ሰማያትና ምድር ኃጢአተኞች እስከሚጠፉበት እስከ ፍርድ ቀን ድረስ ለእሳት ተጠብቀዋል ይላል። በየትኛው ቃል? በዚያው ቃል እግዚአብሔር ዓለምን በሙሉ ዩኒቨርስን እግዚአብሔር ይሁን ብሎ ምንም ካሌለበት ይሁን ብሎ እንዳመጣ እግዚአብሔር ደግሞ አሁንም በዚያው ቃል ምን አድርጓል ይላል? ሰማይና ምድርን ምን አድርጓቸዋል ይላል? ጠብቋቸዋል እንዳይጠፉ ይላል። ለምንድን ነው የጠበቃቸው? እስከ ፍርድ ቀን ድረስ እቺ ዓለም የምትጠፋ ዓለም ነች። እስከ ፍርድ ቀን ድረስ ምንም ነገር እቺን ዓለም እንዳያጠፋት እግዚአብሔር ምን አድርጓል ይላል? ጠብቆ ይዟታል ይላል። ለምን? በእሳት ለመቃጠል። አሁን በውሃ አይደለም። አሁን የሚጠፋው ሰዎች ብቻ አይደለም የሚጠፉት። ሰዎች ወደ ገሃነመ እሳት ይሄዳሉ። መጽሐፍ ቅዱስ ሲናገር እጅግ በጣም የሚያስፈራ ቃል፣ ትሉ የማይሞትበት እሳቱም የማይጠፋበት ቦታ ላይ ለሰይጣንና ለመላእክት ወደ ተዘጋጀ የእሳት ባህር ሰዎች ሁሉ ይሄዳሉ። ሰማያትና ምድርም በምን ይጠፋሉ? በእሳት ይጠፋሉ። ስለዚህ ይሄ ሰማይና ምድር ተጠብቆ ያለው በጌታችን በኢየሱስ ክርስቶስ ተጠብቆ ያለው ለምንድን ነው? እስከ ፍርድ ቀን ድረስ ነው ተጠብቆ ያለው ይላል። ስለዚህ እቺ ምድርና ሰማይ ሰዎችን ለፍርድ ማቅረብ ስላለባት እስከዛ ቀን ድረስ እግዚአብሔር ይጠብቃታል። ክብር ለኢየሱስ ክርስቶስ ይሁን። ቆላስይስ 1:17 ላይ ጌታችን ኢየሱስ ክርስቶስ እንዴት እንደሚጠብቅ ይናገራል። ቆላስይስ 1:17 ላይ
እርሱ ከሁሉ በፊት ነበረ፣ ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው ይላል። ንሱ ኸ ቅድሚ ኩሉውን ብኡ ቆይሙ ኣሎ። ክብር ለኢየሱስ ይሁን። ዕብራውያን 1:3 ላይም ዕብራውያን 1:3 እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃይሉ ቃል ሁሉን ደግፎ ይዟል ይላል። ክብር ለኢየሱስ ይሁን። እንዴት ዓለምን ፕሪዘርቭ እንዳደረገ ጌታችን ኢየሱስ ክርስቶስ ይሄ ዓለም የተባለውን ኃጢአተኞች የሚኖሩበትን ዓለም ልክ እንደፈጠረ ይሁን እንዳለ ምሳሌ 8 ላይ ሲናገር እግዚአብሔር በሚፈጥርበት ጊዜ ዋና ሰራተኛ እኔ ነበርኩኝ ይላል። በኢየሱስ ክርስቶስ ነው ዓለም የተፈጠረው። መጽሐፍ ቅዱስ ቆላስይስ ላይ በደንብ ስታነቡ ምን ይላል? ሁሉ የተፈጠረው በእርሱ ነው፣ ለእርሱ ነው የተፈጠረው ይላል። ክብር ለኢየሱስ ይሁን። ደግፎም ደግሞ እንዳይጠፋ አድርጎ በፈጠረበት ቃል ፈጥሮ ዞር ማለት ሳይሆን ጌታችን ኢየሱስ ክርስቶስ ዓለም እንዲጸና ተያይዞ ሳይጠፋ እንዲጸና የያዘው ማን ነው? ጌታ ኢየሱስ ክርስቶስ ነው። እስከ መቼ ነው የያዘው? መጽሐፍ ቅዱስ የሚናገረው እስከ መጨረሻው የፍርድ ቀን ድረስ ተጠብቀዋል ይላል። ክብር ለኢየሱስ ክርስቶስ ይሁን። በተለይ በሳይንስ ስትሰሙ በጣም ብዙ ቲዮሪዎች አሉ። አንዳንዱ በተለይ ፊልም ሆኖ ኢቭን የህፃናት ፊልም ሆኖ ህፃናት የሚያዩት ማለት ነው። ዓለም ዩኒቨርስ የሚባለው ይሄ አጽናፈ ዓለም የሚባለው እንዴት እንደሚጠፋ የራሳቸው ብዙ ቲዮሪዎች አሉ። በጣም ብዙ የጻፏቸው የሚያስተምሯቸው ብዙ የተማሩ ሰዎች የተባሉ የተቀበሏቸው ብዙ አሉ። ከነዛ መካከል በጣም ሊዲንግ የሚባለው ብዙዎች የተቀበሉት ብዙዎች በእነሱ የተስማሙበት የእግዚአብሔርን ቃል ስለጣሉ ማለት ነው። በቃም ደሂት ዴዝ የሚባል አለ ማለት በቃ ቢግ ፍሪዝ ይሉታል። ይሄ አይነት ቲዮሪ ምንድነው? የራሳቸው ሃይፖቴሲስ ነው። ምን አይነት ነው ይላሉ? በዚህ ዓለም ይሄ ዓለም እስከ መጨረሻው ምን እያደረገ ይሄዳል ይላሉ? ኢንፋናይትሊ ኤክስፓንድ እያደረገ ይሄዳል፣ እየተለጠጠ ይሄዳል። አላቆመም። በቃ ፍጥረት ከተፈጠረ ጊዜ ጀምሮ ይሄ ዓለም ምን ያደርጋል? ኤክስፓንድ እያደረገ እየተለጠጠ ይሄዳል። ሁሉም ነገር ማለት ነው። ሰዎችንም በሉ ኢቭን የመጨረሻው ትንንሹ ፓርቲክል አተም የሚባለውን በሉ ማንኛውም ነገር እየተለጠጠ ይሄዳል። ስለዚህ ከብዙ 100,000 ዓመታት በኋላ ከብዙ ዓመታት በኋላ እየተለጠጠ ይሄድና የመጨረሻው ደረጃ ላይ ይደርሳል። ማክሲመም ኢንትሮፒ ይሉታል። የመጨረሻው ደረጃ ላይ ልክ ሲደርስ ኢነርጂ የሚባለው እዚህ ዓለም ላይ ያለው ኢነርጂ የሚባለው ነገር እኩል ምን ያደርጋል ይላሉ? ስፕሪድ ያደርጋል ይላሉ። ሁሉም ነገር መጨረሻው ላይ ምን ይደርሳል? ሁሉም ነገር እኩል ኢነርጂ ይኖረዋል። ሰዎችም በሉ በጣም ጥቂትዬ ነገር በሉ ትልቅ መሬትም በሉ ማንኛውም ነገር እኩል ኢነርጂ ይኖረዋል። ስራ የሚሰራው ታውቃላችሁ። እኔ ይሄንን ነገር ብገፋው ይወድቃል ወይ ይንሸራተታል። ለምንድነው? ትልቅ ኢነርጂ ያለኝ እኔ ማውጣው ከዚህ ከቆመው በላይ ትልቅ ኢነርጂ ያለኝ። ኢነርጂ ሁሉም እኩል ከሆነ አንድ ኢነርጂ ሌላው አንድ ነገር ላይ አንዱ ዕቃ ሌላው ዕቃ ላይ አንድ ሰው ሌላ ነገር ላይ ኢነርጂ ማውጣት አይችልም ማለት ነው። በቃ ኤግዘርት ማድረግ ስለማይችል ስራ የሚባል ነገር የለም። ሁሉም ነገር ባለበት ቀጥ ይላል። ቲዮሪያቸው ነው የነሱ። ባለበት ቀጥ ይላል። ስለዚህ ፕላኔቶች ኦርቢታቸውን እየጠበቁ የሚዞሩት ይፈነዳዳሉ። ዓለም ላይ አየር ልክ ምተነፍሰው አቅም ስላለኝ ነው። ሰው ሲታመም አይታችኋል። ሊሞት ሲደርስ መተንፈስ አይችልም። አየር ስቦ ማስገባት አይችልም። እስከዚህ ድረስ አቅሙ ዜሮ እየሆነ ይመጣል። አየር ስቦ ለማስገባት አቅም ያስፈልገናል። ስለዚህ ዓለም ላይ የተረፈ የቀረ ኢነርጂ የለም። ዕቃ የሚጠቀመው ይሁን ወንዞች የሚጠቀሙት ለመፍሰስ ይሁን ግራቪቲ ይሁን ምንም ዓለም ላይ ምን አይኖርም? ኢነርጂ የሚባል ነገር አይኖርም። የተረፈ ኢነርጂ የለም። ስለዚህ ሁሉም ነገር ይላሉ ባለበት ቀጥ ይላል። ያን ጊዜ ይሄ አጽናፈ ዓለም ዩኒቨርስ የሚባለው ነገር ምን ይላል? ይጠፋል፣ ሰዎችንም ጨምሮ ይላሉ። ካሉት ቲዮሪዎች በጣም በብዛት ሰው የተቀበለው ማለት ነው። ሌላው ደግሞ ልክ አስትሮይድስ የሚባሉ ነገሮች አሉ፣ ሜትሮይድስ ምናምን የሚባሉ እነዚህ ትልልቅ ቋጥኞች ናቸው ይላሉ። በራሳቸው ልክ እንደ መሬት እንደ ፕላኔት በራሳቸው ኦርቢት የሚዞሩ አሉ ይላሉ። ልክ በተለይ ይሄኛው እኔ ልጆቼም ሲያዩአቸው ፊልም ሰርተው በቃ ህፃናት የካርቶን ፊልም ነው እየሄዱ ከምድር ወደ ላይ እየሄዱ ስፔስ ላይ ትልልቅ ቋጥኞች ወደ ዓለም ላይ ዓለምን ለማጥፋት ሲመጡ እነሱን ነገር እየተኮሱ እዛው ስፔስ ላይ ያጠፏቸዋል። አይታችሁ ከሆነ እንደዚህ አይነት ብዙ አሉ። ይሄ ትክክለኛ ቲዮሪ ከሚያስቡት
የራሳቸው ሃይፖቴሲስ ነው። ከሚያስቡት ምድር ልትጠፋ የምትችልባቸው ነገሮች ብሎ ካስቀመጡት በጣም ትልቁ ነው። አስቡት፣ ልጆቻችን በእግዚአብሔር ቃል ሐዋርያው ጴጥሮስ እንዳለው በእግዚአብሔር ቃል ውስጣቸው ካልተነቃቃ ይሄንን ነገር እያዩ ካደጉ ሳይንቲስቶች፣ የተማሩ ፕሮፌሰሮች ክፍል ውስጥ ቁጭ አድርገው ሌላ ቦታ ላይ ቁጭ አድርገው ይሄንን ነገር በነገሯቸው ጊዜ አምነው ይቀበላሉ። ስለዚህ ሰው በእግዚአብሔር ቃል ምን መሆን አለበት? ውስጡ መሞላት መቻል አለበት። ስለዚህ እነዚህ በቃ ትልልቅ ሮክስ ናቸው። እነዚህ አለት ነገር አንድን አገር የሚያክሉ ማለት ነው፣ ወይ ስዊድንን የሚያክል ነገር አሁን በዜናም አንዳንዴ ይነገራል መጥቶ ምድር ላይ ሲያልፍ ማለት ነው። እንደዛ አይነት ቁጥር የሌላቸው ብዙዎች እየመጡ እዚህ ምድር ላይ ያርፋሉ። ስለዚህ ዓለም መዘጋጀት አለበት ይላሉ፣ ስፔስ ላይ እነሱን ለመምታት ይጠፋል ብለው ከሚያስቡት ነገር ማለት ነው። እዚህ ጋር ግን ተመልከቱ፣ ዓለም ሪዘርቭድ ሆናለች፣ ተጠብቃለች። ለምንድን ነው የተጠበቀችው? ኃጢአተኞችን ለፍርድ ልክ ካደረሰች በኋላ ያን ጊዜ በእሳት ለመቃጠል ምን ብላለች ይላል? ሪዘርቭድ ሆናለች፣ ተጠብቃለች ይላል። ክብር ለኢየሱስ ይሁን። ስለዚህ እነሱ የሚሉት አይነት ቲዮሪ፣ እነሱ የሚሉት ማንኛውም አስትሮይድስም ይሁን ማንኛውም ነገር እቺን ዓለም ምን ሊያረጋት አይችልም፣ ሊያጠፋት አይችልም። የዓለም የሙቀት መጠን መጨመር በየዓመቱ 1 ዲግሪ ሴልሲየስ ከሆነ ጊዜ በኋላ ይጨምራል። ከሆነ ጊዜ በኋላ ዓለም ላይ ሰው መኖር አይችልም ብለው ይላሉ። ኖ፣ መጽሐፍ ቅዱስ ምንድን ነው የሚለው? ለፍርድ ተጠብቀዋል፣ በእሳት ለመቃጠል ተጠብቀዋል ነው የሚለው። ታስቡት እስቲ፣ ዓለም እግዚአብሔር ቃል ሰዎች ውስጣቸው ካልተነቃቃ አሳማኝ የሆነ ነገር ነው የሚያቀርቡላችሁ፣ አሳማኝ የሆነ ነገር ማለት ነው። ስለዚህ ሐዋርያው ጴጥሮስ ምንድን ነው የሚለን? ቁጥር 1 ላይ ሲናገር በምን እናድርግ ይላል? ቁጥር 2 ላይ ሲናገር በእግዚአብሔር ቃል ውስጣችን ምን መሆን አለበት ይላል? መነቃቃት መቻል አለበት። የእግዚአብሔርን ቃል ላሳስባችሁ ፈልጋለሁ። ወደ ኋላ ተመለሱ። ብሉይ ኪዳን ላይ የተጻፈውን በሐዋርያት በእኛ የተጻፈውን በጌታችን በኢየሱስ ክርስቶስ የተነገረውን በማሰብ ውስጣችሁን እንድታነቃቁ ፈልጋለሁ ይላል። ክብር ለኢየሱስ ክርስቶስ ይሁን። እዛ 2 ጴጥሮስ ምዕራፍ 3 ላይ ወዳጆች ሆይ በጌታ ዘንድ 1 ቀን እንደ 1000 ዓመት ነው፣ 1000 ዓመትም እንደ 1 ቀን መሆኑን ይህንን አንድ ነገር አትርሱ ይላል። ክብር ለኢየሱስ ክርስቶስ ይሁን። አንዳንድ ሰዎች የዘገየ እንደሚመስላቸው ጌታ የተስፋ ቃሉን ለመፈጸም አይዘገይም፣ ነገር ግን ማንም እንዳይጠፋ ፈልጎ ሁሉ ለንስሐ እንዲበቃ ስለእናንተ ይታገሳል ይልና ቁጥር 10 ላይ የጌታ ቀን እንደ ሌባ ይመጣል፣ በዚያች ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረት በእሳት ይጠፋል፣ ምድርና በእርሷ ላይ ያለ ነገር ሁሉ ይቃጠላል ይላል። ክብር ለኢየሱስ ይሁን። ልክ ሐዋርያው ጳውሎስ እንደተናገረው የጌታ ቀን እንደምን ይመጣል ይላል? እንደ ሌባ ይመጣል ይላል። እንደ ሌባ ይመጣል። ስለዚህ እንደ ሌባ ስለሚመጣ በዚያን ቀን በቃ ምን ይላል? በጣም የሚያስፈራ ቃል አለ። በተለይ በታላቅ ድምፅ ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረት በእሳት ይጠፋል፣ ምድርና በእርሷ ላይ ያለ ነገር ሁሉ ይቃጠላል ይላል። ክብር ለኢየሱስ ይሁን። ተመልከቱ፣ የመጀመሪያው ዓለም በምንድን ነው የጠፋው? በውሃ ነው የጠፋው። ውሃውም ኢቭን እዛው የነበረ እግዚአብሔር የፈጠረው አዲስ ውሃ ያመጣው ነገር አይደለም። የነበረውን ውሃ እግዚአብሔር ለሰዎች ሕይወት የሆነውን ውሃ ነበር የተጠቀመው ለማጥፋት። እዚህ ጋር ግን ዓለም የተጠበቀችው ለምንድን ነው ይላል? ለእሳት ለመቃጠል ነው። ጊዜም ደግሞ የተሰጣት ለእኛ አልተጻፈልንም፣ ኃጢአተኞች ለፍርድ እስከሚቀርቡባት እስከ መጨረሻዋ ቀን ድረስ ነው። በዚያን ቀን ምን ይላል? እንዴት ነው የምትጠፋው ይላል? በዚያ ሁኔታ በታላቅ ድምፅ ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረትም በእሳት ይቃጠላል ይላል። አስቡት፣ ምን አይነት ማለት ነው? ዓለም ላይ ከባድ ፍንዳታ፣ የእሳት ማለት ነው። እግዚአብሔር በከባድ ፍንዳታ እቺን ዓለም ምን ያደርጋታል ይላል? ያጠፋታል ይላል። አንዳንዱ የእንግሊዝ ትርጉም ደግሞ ምን ይላል? ልክ ይሄ ከባድ ፍንዳታ የሚባለው ከተፈጠረ በኋላ ቢግ ኖይዝ ይፈጠራል በቃ ይላሉ መጽሐፍ ቅዱስ አጥኚዎች ሲናገሩ። ከባድ ፍንዳታ አንዴ ከተፈጠረ በኋላ የተፈጠረው ከባድ ፍንዳታ በኋላ ልክ ሞባይላችን ላይ ልክ ስንነካ እንዳለው ድምፅ ብሎ አንዴ ይጠፋል ማለት ነው። በሰከንድ ውስጥ እንደዚህ በሰከንድም ልንለው አንችልም። አስቡት የሙቀት መጠኑ ምን ያህል ከባድ እንደሆነ አስቡት። ዓለምን ሊያጠፋ የሚችለው ብዙ ጊዜ ሰምታችሁ ከሆነ ሂሮሺማና ናጋሳኪ የሚባለው ላይ የጃፓን 2 ከተሞችና
መንደሮች ላይ ኒኩለር ቦምብ በአሜሪካ ተጥሎ ነበር ሁላችንም እንደምናውቀው። በዛን ጊዜ የነበረው ኒኩለር ቦምብ ልክ አሁን በዚህ ዘመን እንደነበረው ኃይለኛ አይደለም። ተጣለ ያ ኒኩለር ቦምብ ሲጣል አስቡት ኢን ሚሊየንስ ነው ዲግሪ ሴልሲየስ። በተለይ እዛ ልክ ኮር የሚባለው ዋናው ቦታ ላይ ቦሉ ይሄ ኳሱ የሚፈጠርበት ፍንዳታው ላይ ኢን ሚሊየንስ ነው በሚሊየን የሚቆጠር ዲግሪ ሴልሲየስ ወድቆ እዛ ምድር ላይ ምንም ነገር አይቀርም። ግን አስቡት ምድር ግን ነበረች። ያ በሚሊየን የሚቆጠር በዛ በሚሊየን የሚቆጠር ዲግሪ ሴልሲየስ የሆነው ምድርን አላጠፋትም። ምድር ላይ የነበረውን ማንኛውንም ነገር የሰውን ልጅም ሁሉንም ነገር በዛን ጊዜ የነበረውን ነገር አጠፋ። አስቡት ዓለም ታዲያ የሚጠፋው በስንት ነው? አስቡት ማለት እንዳልነበረ የሚሆነው መጽሐፍ ቅዱስ ሲናገር ኢሳይያስ 51 ቁጥር 4 ላይ ሰማያት እንደ ጢስ በነው ይጠፋሉ ይላል። ተመልከቱ፣ መቃጠል ብቻ አመድ ሆኖ መቅረት አይደለም። አመድ ለመሆንም የሚያበቃው ነገር የለም ማለት ነው። ይቀልጣል። በቃ ልክ አይታችሁ እንደሆነ በፊዚክሱ ሰብሊሜሽን ይባላል። አንድ ሶሊድ የሆነ ነገር ጠጣር የሆነ ነገር ይቀልጥና ፈሳሽ ይሆናል። ፈሳሽ ከሆነ በኋላ ኃይለኛ ሙቀት ሲመጣ ደግሞ ወደ ጋዝነት ይቀየራል። ግን ቀጥታ ከጠጣር ደግሞ ወደ ጋዝ በኃይለኛ ሙቀት ሊሄድ ይችላል ማለት ነው። ጠጣር የሆነ ያየነው ነገር ጋዝ ሆኖ ሊጠፋ ይችላል። አስቡት ዓለምም የምትጠፋው ኢሳይያስ 51 ቁጥር 4 ላይ የሚለው ምንድነው? የሙቀት መጠኑ ስንት እንደሆነ አልተጻፈልንም። ግን በኃይለኛ ቃጠሎ በኃይለኛ የሙቀት መጠን ከነበረበት ይሄ የምናየው ቁስ የነበረው አካል የሚነካ የሚዳሰሰው ወደ ጢስነት ባንዴ ይቀየርና ይጠፋል ይላል። በሌላ አነጋገር ምን ማለት ነው? በከባድ የእግዚአብሔር ቁጣ በከባድ ሙቀት ሰማይና ምድር አልነበረም። ያ እሳት ደግሞ ያ ፍርድ በሚመጣበት ጊዜ ከዛ ሙቀት የተነሳ ከእግዚአብሔር ቁጣ ጭካኔ የተነሳ እንደገና ወደ አለመኖር ይመጣል ማለት ነው። ተፈልጎም አይገኝም ማለት ነው። አስቡት የሙቀት መጠኑ ምን አይነት እንደነበረ አስቡት ማለት ነው። እግዚአብሔር በዚህ ልክ በጌታ ቀን እግዚአብሔር በዚህ ልክ በዓለም ላይ ሊፈርድ ይመጣል። እጅግ በጣም የሚያስፈራ የሙቀት መጠን ማለት ነው። እዛ ጋር ተመልከቱ። በምድር ላይ ያለው ነገር ምን ይሆናል ይላል? ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረትም በእሳት ይጠፋል፣ ምድርና በእርሷ ላይ ያለ ነገር ሁሉ ይቃጠላል ይላል። ሰማያት በእንደዚህ አይነት ወደ ጢስነት ይቀየራል። የሰማይ ፍጥረት ሁሉ ምን ይላል? ይጠፋል ነው የሚለው። በቃ ልክ በኖህ ጊዜ ልክ ጠፉ ሞቱ ይላል። እዛ ጋር ስትመለከቱ መሞት ነው። በቃ ጠፍተዋል፣ ሞተዋል። እንደዚህ አይነት መጥፋት አይደለም፣ ከመኖር ወደ አለመኖር ይወስዳቸዋል። ይሄ እግዚአብሔር ቁጣ ወደ አለመኖር ማለት ነው። ምድር ላይ ያሉ እነዚህ ሩዲመንተሪ ነገሮች ትንንሽ ነገሮች ፍጥረታት የተባሉ ማለት ነው። ለኛ ትልልቅ የሆኑ ምድር ላይ ያሉ ነገሮች እነሱ ነገሮች ምን ይላሉ ይላል? ይቃጠላሉ ይላል። ቀልጠው ይጠፋሉ ይላል። ኢሳይያስ ሌላ ቦታ ሲናገር ምን ይላል? እነዚህ ከዋክብት ፕላኔቶች የሚባሉ ይሟሽሻሉ ይላል። ትልልቅ የነበሩ መሬትን የሚበልጡ ሲነግሩን ከመሬት በብዙ 10-20 እጥፍ በላይ የሚበልጡ ፕላኔቶች ምን ይሆናሉ? ይሟሽሻሉ ይላል። ሟሸው ይጠፋሉ በቃ ይላል። አስቡት እግዚአብሔር በእንደዚህ አይነት ሁኔታ በከባድ ፍርድ በዓለም ላይ ይመጣል፣ በዓለም ላይ ይገለጣል። በከባድ ፍርድ ማለት ነው። እግዚአብሔር ያስቀመጠውን ፍርድ አስቡት ማለት ነው ለዚህ ዓለም። ስለዚህ ሰዎች ግን ምን ያደርጋሉ? እስካሁን ይዘብታሉ፣ በእግዚአብሔር ፍርድ ላይ ይዘብታሉ። በጌታችን በኢየሱስ ክርስቶስ መጀመሪያው መምጣት ላይ እንደዘበቱ በራሱ በኢየሱስ ክርስቶስ ላይ እንደዘበቱበት አሁንም ይዘብታሉ። የተቀመጠውን ነገር ግን አስቡት። እሱ ብቻ አይደለም ደግሞ ለሰዎች ለሰይጣን የተዘጋጀው የእሳት ባህር የሚባል ሁለተኛው ሞት የሚባለው ለዘላለም እሳቱ የማይጠፋበትን አስቡ። ለሰዎች የተዘጋጀው የጌታ ቀን የሚባለው ነገር እንደምናስበው ቀላል ነገር አይደለም ማለት ነው። ስለዚህ ሰዎች እንደሚያስቡት አይደለም። ልክ እዛ ጋር ቅድም አንብበን ነበር ሁለተኛ ዜና ላይ እግዚአብሔርን ቁጣ ይቀሰቀሳሉ ይላል። ማለት እግዚአብሔር በምህረት አዝኗል፣ ለቤቱ አዝኗል፣ ለህዝቡ አዝኗል። ስላዘነ መልእክተኞችን ይልካል፣ ይገላሉ፣ ይልካል፣ ያሳድዳሉ፣ ይልካል። እግዚአብሔር በቃ በምህረት ነው፣ ኮምፓሽኔት ነው። በቃ በምህረት አዝኖ ነው የሚለው መጽሐፍ ቅዱስ። ስላዘነ እነሱ ግን ምን ያደርጉታል? ይበቃል፣ ሰው አትላክ፣ በቃ በቁጣ ተነስ፣ ይቀሰቅሱታል እግዚአብሔርን። ሰው ቢሆን አስቡት በቃ ይናደድና በአንዴቷ ያደርግ ነበር። እግዚአብሔር ግን ስላዘነ ምን ያደርግ ነበረ? ለቤቱ ስላዘነ፣ ለህዝቡ ስላዘነ እግዚአብሔር ደጋግሞ ይልክ ነበር። ክብር ለኢየሱስ ይሁን።
ኢየሩሳሌምም ጌታ ኢየሱስ ክርስቶስ አለቀሰላትና አንድ ነገር አላት። የመጎብኛሽን ጊዜ አላወቅሽም አለ። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን ወደ እርሷ የተላኩትን ሁሉ ምን የምታደርግ ይላል? የምትገድል ይላል። ስለዚህ በቃ ገዳይ ነች ኢየሩሳሌም። ንስሐ ግቡ ብሎ የተላከ ነቢያትን ሁሉ የምትገድል ነች። ስለዚህ መጨረሻ ላይ የመጣው ማን ነው? ልጁ ጌታ ኢየሱስ ክርስቶስ ነው። ልጁ ከተገፋ ማንም ያድን የለም። ስለዚህ በቃ ኢየሱስ አለቀሰና ከሱ ሌላ የለማ። የመጨረሻው የሚታደግ ዓለምን ኢየሩሳሌምን የሚታደግ ሰዎችን የሚታደግ የመጨረሻው ሰው ማን ነው? ጌታ ኢየሱስ ክርስቶስ ነው። ስለዚህ ሰው የመጨረሻውን መድኃኒት የዓለምን መድኃኒት የመጨረሻውን ኢየሱስ ክርስቶስን ከገፋ ልክ ኢየሱስ እንዳደረገው አለቀሰ ይላል። በቃ ለኢየሩሳሌም ማንም የለም የሚሰበስባቸው። ዶሮ ከጥፋት ማለት ነው በጫጩቶ በክንፎቿ እንደምትሰበስብ ልሰበስብሽ ስንት ጊዜ ወደድኩኝ አለ። ኢየሱስ እየተናገረ ያለው የራሱን ብቻ አይደለም የሚለው። ነቢያትን ሲልክ የነበረው ራሱ ኢየሱስ ነው። ሁሉንም ሲያደርግ የነበረው ሲናገር ሲገስጽ የነበረው ኢየሱስ ነው። ስለዚህ ስንት ጊዜ ወደድኩኝ ይላል። በነቢያት በኩል፣ በሰዎች በኩል፣ በአባቶች በኩል፣ በአስተማሪዎች በኩል። ስለዚህ በዚህ ዘመን የሚያሾፉ ሰዎች፣ የሚዘብቱ ሰዎች የተቀመጠላቸውን በእግዚአብሔር ዘንድ የተከማቸውን ቁጣ ስላላወቁ ነው። ስለዚህ ለሰዎች ወንጌል ልንመሰክር ያለው የሚያስፈልገው ለዚህ ነው። የተቀመጠው ነገር የተጠበቀው ቁጣ እሳት እጅግ በጣም አስፈሪ ነው። እጅግ በጣም ከባድ ነው። እግዚአብሔር ለመጀመሪያው ዓለም ይላል ሳይራራ እንዳለው ይሄ ሁለተኛው ዓለም የመጨረሻው ፍርድ እንግዲህ ከመራራት ያለፈ እጅግ በጣም ከባድ ጭካኔ የእግዚአብሔር ጽድቅ የሚገለጥበት ነው ማለት ነው። ስለዚህ ዓለም በዚህ በከባድ ነገር ምን ይላል? ይጠፋል ይላል። ተመልከቱ ቁጥር 11 ላይ እንደዚህ ይላል፣ እንግዲህ ሁሉም ነገር በዚህ ሁኔታ የሚጠፋ ከሆነ እናንተ እንዴት አይነት ሰዎች ልትሆኑ ይገባቸዋል? አዎ በቅድስናና በእውነተኛ መንፈሳዊነት ልትኖሩ ይገባቸዋል ይላል። ቁጥር 11 ደግመህ ታነብልኝ ዘሪት። ደጊም እዚ ሁሉ ዝፈላለ ካብ ኮነ ስሊኡ ሰማያት ብሓዊ መኺኹ ዝፈላለየሉ ፍጥረት ሰማያት ብረስኒ ዝመከሉ ነቲ ምጽአት መዓልቲ ኣምላኽ እናተጸበኽምዎን እናኣቃለጠፍኩምዎን ብቅዱስ ንብረትን በፍርሃት እግዚአብሔርን ከመይ ዝበሉ ክትኮኑ ዝግባአኩም። ክብር ለኢየሱስ ይሁን። ምን ይላል? እንግዲህ ሁሉም ነገር በዚህ ሁኔታ የሚጠፋ ከሆነ ይላል። ተመልከቱ ሐዋርያ ጳውሎስ ለቅዱሳን ይሄንን ነገር የሚለው ለቅዱሳን ይሄንን ነገር በቅድስናና እግዚአብሔርን በመምሰል እንዲኖሩ ሲናገራቸው ሐዋርያ ጳውሎስ ስለ መዳናቸው እንዲያስቡ አይደለም የፈለገው። ዓለም በእሳት የሚጠፋ ከሆነ እግዚአብሔር ይሄንን ዓለም በእሳት የሚያጠፋው ከሆነ እንግዲህ ይሄንን ነገር በዚህ እያሰባችሁ በዚህ ሐሳብ ሆናችሁ ምን አይነት ሰዎች ልትሆኑ ይገባቸዋል ይላል። ምን አይነት ሰዎች ልትሆኑ ይገባቸዋል? ምክንያቱም ተመልከቱ እግዚአብሔር ስለ ፍርዱ ሲናገር እኛ ላይ ባይመጣ ይሄ ፍርድ ከክርስቶስ ኢየሱስ የተነሳ እኛ ላይ እንኳን ባይመጣ እግዚአብሔር በኃይለኛ ቁጣ በኃይለኛ ጭካኔ ስለሚነሳ ይሄንን ነገር የእግዚአብሔርን ፍርድ እያሰባችሁ ዓለም በዚህ ሁኔታ የሚጠፋ ከሆነ ከባድ እሳት በዚህ ሁኔታ የሚነሳ ከሆነ እናንተ ምን አይነት ሰዎች ልትሆኑ ይገባቸዋል? ስለዚህ ሐዋርያው ጴጥሮስ የፈለገው ምንድነው እያለ ያለው? ምን አይነት ሰዎች ልትሆኑ ይገባቸዋል የሚለውን ከእሳቱ ጋር አያይዛችሁ እንድታስቡ ነው የሚፈልገው። እሳቱን እያሰብን የእግዚአብሔርን ቁጣ እያሰብን ያንን ነገር እያሰብን በዚህ ሁኔታ የሚጠፋ ከሆነ እኛ ምን አይነት ሰዎች ልንሆን ይገባል ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስም ምን አይፈልግም ማለት ነው? ይሄ የዓለምን ፍርድ የጌታ ቀን የሚባለውን ቅዱሳኖች አቅለው እንዲያዩ አይፈልግም። ማንነታችንን፣ ባህሪያችንን፣ ውስጣችንን ምን እንዲያደርግ ይፈልጋል ማለት ነው? ውስጣችንን እንዲነካው ማንነታችንን እንዲቀይረው ይፈልጋል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። አቴንሽናችንን ወደዚህ አድርጉ። አስቡት። እሳቱን እንድናስበው የእግዚአብሔርን ቁጣ እንድናስበው መጽሐፍ ቅዱስ ይፈልጋል ማለት ነው። እሱን አይተን እንድንፈራ ይፈልጋል። ዘጸአት ምዕራፍ 20 ላይ ዘጸአት ምዕራፍ 20 ቁጥር 19 እና 20 ላይ ምዕራፍ 20 ላይ
ከ18 እስከ 20 ያለውን ኩሎም ህዝቢ ድማ ነጉድን ሃልሃልታን ደሃይ መለኸትን እቲ ኸረን ክተክኽን ረአዩ እቶም ህዝቢ እዚ ምስ ረአዩ ከዓ አንቀጥቀጡ ርሒቖም ድማ ደው በሉ ንሙሴ ድማ ንስኻ ንገረና ንሰምዕ ኢና አምላኽ ግና ምእንቲ ኸይንመውት ኣይዛረበና በልዎ ሙሴ ከዓ ነቶም ህዝቢ ሓጢአት ምእንቲ ኸይትገብሩ ፍርሃቱ ኣብ ቅድሜኹም ክኸውን አምላኽ ምእንቲ ክዕዘበኩም እዩ ዝመፀሞ ኣይትፍርሁ በሎም እስከ ስንት ነው? ክብር ለኢየሱስ ይሁን። እስከ 20 ህዝቡም መብረቁንና ነጎድጓዱን የተራራውንም መጤስና የመለከት ድምፅ ባዩና በሰሙ ጊዜ በፍርሃት ተንቀጠቀጡ፣ በርቀትም ቆሙ። ሙሴን አንተ ራስህ ተናገረን እኛም እናደምጣለን፣ እግዚአብሔር እንዲናገረን አታድርግ፣ አለበለዚያ መሞታችን ነው አሉ። ሙሴም ለህዝቡ አትፍሩ፣ ኃጢአት እንዳትሰሩ የእግዚአብሔር ፍርሃት ከእናንተ ጋር ይሆን ዘንድ እግዚአብሔር ሊፈትናችሁ መጥቷልና ይላል። ክብር ለኢየሱስ ክርስቶስ ይሁን። ዘጸአት ምዕራፍ 20 ላይ ሁላችንም እንደምናውቀው በዚህ በሲና ተራራ ላይ እግዚአብሔር ሲገለጥ ዝም ብሎ አልተገለጠም። በጣም ምክንያቱም እግዚአብሔር ዘፍጥረትን ልክ የነ አዳምን ሔዋንን ሙሴ ያልነበረበትን ብዙ ዓመት ሄዶ እግዚአብሔር በራእይ እግዚአብሔር ልክ መጽሐፍ ቅዱስ እንደሚለው በመንፈስ ነርቶት ያንን ልክ በዛ ዘመን እንደነበረ በእነ አዳም ጊዜ እንደነበረ አድርጎ ይጽፍልን ነበር። የእያንዳንዱን ሰዎች ስም የከተማዎችን ቦታዎች ያደረጉትን ነገር የሚያስቡትን ነገር እግዚአብሔር ገልጦለት በመንፈስ ነርቶት ጽፎ ነበር። ይሄንንም ሕግ እግዚአብሔር ሲሰጣቸው በራእይ ወይም ደግሞ በመንፈስ ነርቶት ሊሰጠው ይችል ነበር። እግዚአብሔር ግን በሲና ተራራ ላይ የተገለጠው እጅግ በጣም በሚያስፈራ ሁኔታ ነበር። ኃይለኛ ነጎድጓድ ነበረ፣ ተራራው ይንቀጠቀጥ ነበረ። ዘዳግም ላይ ስትሄዱ ደግሞ ሙሴ ሲጽፍ እሳት ሁላ ነበረ ይላል። ጭጋግ ነበረ፣ ደመና ነበረ፣ ነጎድጓድ፣ የመለከት ድምፅ፣ የማያቋርጥ የመለኮት ድምፅ ነበረ ይላል። እሱ ብቻ አይደለም፣ ሙሴን እግዚአብሔር እመጣለሁ ከ3 ቀን በፊት ጀምሮ ህዝቡን ቀድስ አለው ይላል መጽሐፍ ቅዱስ ሲናገር። ይታጠባሉ፣ የሚያደርጉትን ነገር ያደርጋሉ፣ ባሎች ወደ ሚስቶቻቸው እንዳይቀርቡ ተባለ። እሱ ብቻ አይደለም፣ ተራራው ዙሪያ አጥር ተሰራ። እንስሳም ይሆን ሰው ይሄንን ተራራ ከነካ ምን ይሆናል ተባለ? ይሞታል ተባሉ። ይሞታል፣ በቃ እንዳትቀርቡ ተባሉ ይላል። ህዝቡ ተቀድሶ ንጹህ ሆኖ ጌታ እግዚአብሔርን አያለው ብሎ የቀረበው መጀመሪያ እንደ ቀልድ ነበረ ሲቀርብ። ነገር ግን ሲመለከት ያየው ነገር እጅግ በጣም አስፈሪ ነበረ። ዕብራውያን 12 ላይ ሄዳችሁ ስታነቡ ሐዋርያው ጳውሎስ ሲናገር ስለ ሙሴ ራሱ ይላል መጽሐፍ ቅዱስ ሲናገር ይሄንን ነገር አይቶ ፈራው፣ ተንቀጠቀጥኩኝ አለ ይላል። አስቡት፣ ሙሴ ከተንቀጠቀጠ ያንን ነገር አይቶ ከፈራ፣ ስለዚህ እግዚአብሔር ና ስላለው ስላዘዘው ብቻ ነው ወደ ተራራው መሄደው እንጂ ሙሴ እየፈራ እየተንቀጠቀጠ ነበር መሄደው። ህዝቡን አስቡት። ስለዚህ ህዝቡን ጠሩና ምን አሉት ይላል? ሙሴን ጠሩትና እኛ መሞታችን ነው፣ ይሄንን ነገር ማየት አንፈልግም፣ መስማትም አንፈልግም፣ አንተ ሂድና ስማ፣ መጥተህ ንገረን፣ እኛ እናደርገዋለን አሉት ይላል መጽሐፍ ቅዱስ። ዘዳግም ምዕራፍ 5 ላይ ሄዳችሁ ስታነቡ እኔን ጠርታችሁኝ መሞታችን ነው አንተ ስማና ንገረን ብላችሁ ለእኔ ስትነግሩኝ እግዚአብሔር ሰማ አለ። እግዚአብሔር ሰማ ያንን ያላችሁትን ነገር አለ። በጣም እጅግ አስፈሪ ነገር ነበረ። እግዚአብሔር ግን በዚህ በአስፈሪ ሁኔታ የተገለጠበትን ነገር ሲናገር ምን ይላል? ለምን በአስፈሪ ሁኔታ ተገለጠ? ለምን በራእይ አልሰጠውም? ለምን በመንፈስ ነርቶ እንዲጽፍ አላደረገውም? ምክንያቱን ነገር ሲናገር ተመልከቱ። ቁጥር 20 ላይ ምን ይላል? ሙሴም ለህዝቡ እንሞታለን ሲሉት ማለት ነው፣ ለህዝቡ አትፍሩ፣ ኃጢአት እንዳትሰሩ የእግዚአብሔር ፍርሃት ከእናንተ ጋር ይሆን ዘንድ እግዚአብሔር ሊፈትናችሁ መጥቷል አለ። ለሁለት ነገር ነው እግዚአብሔር ዓላማው በዛ ተራራ ላይ በሚያስፈራ ሁኔታ የተገለጠበት ዓላማ ሁለት ነገር ነው ይላል። የመጀመሪያው ምንድነው ይላል? ኃጢአትን እንዳትሰሩ ነው። ሁለተኛው የእግዚአብሔር ፍርሃት የሚባለው ከእናንተ ጋር እንዲሆን ነው። ከእናንተ ጋር ትክክለኛ ትርጉሙ እንዲኖር ነው፣ በቃ አብሯችሁ እንዲኖር ነው ይላል። ክብር ለኢየሱስ ክርስቶስ ይሁን። ተመልከቱ፣ እግዚአብሔር በሚያስፈራ ሁኔታ የተገለጠው የእግዚአብሔር ፍርሃት ከነርሱ ጋር እንዲኖር ነው ማለት ነው።
ያን ቀን ብቻ ተንቀጥቅጠው እንዲተው ሳይሆን ከዛን ጊዜ ጀምሮ ያንን ያየ ሰው ያንን የሰማ ሰው ስለዛ የሚሰበክ ሰው እግዚአብሔርን እየፈራ ያ ፍርሃት በውስጡ አብሮት እንዲኖር ነው ይላል። ኃጢአትን እንዳይሰሩ ነው ይላል። ስለዚህ እግዚአብሔር ይህንን ነገር ሲሰማ ዘዳግም ምዕራፍ 5 ላይ ስታነቡ ምን አለ ይሄ ሕዝብ ሁሉ ጊዜ እንደዚህ አይነት ልብ ቢኖር ኖሮ አለ። በቃ እግዚአብሔር ራሱ ዊሽ አደረገ፣ ተመኘ። ምን አለ ልክ እንደ ዛሬው ቀን ሁሌ ቢፈራኝ ሕዝብ ብሎ አለ ይላል። የእስራኤል ሕዝብ ግን አመፀኛ ነበረ። ስለዚህ የእግዚአብሔር ቀን የእግዚአብሔር ቁጣ ብዙ መጽሐፍ ቅዱስ ላይ የእግዚአብሔር ቀን የጌታ ቀን የሚለው ወደ 90 ጊዜ በላይ ብዙ የተጻፈው ቤት ነው በብሉይ ኪዳን ነበር የተጻፈው። ብዙ ቁጣ ብዙ ቅጣት አሕዛብ ላይ ከወረደው ይበለጠ በእግዚአብሔር ሕዝብ ላይ ነበር የወረደው። ለምን? እንደዚህ አይነት ነገር ታይቶ የእግዚአብሔር ፍርሃት ውስጣቸው እንዲኖር ነበረ። ሐዋርያው ጴጥሮስም የሚለው ተመሳሳይ ነገር ነው። ዓለም ሰማያት በእሳት ተቃጥለው የሚጠፉ ከሆነ ታዲያ እናንተ ምን አይነት ሰዎች ልትሆኑ ይገባችኋል? እንዴት ይሄ ነገር ውስጣችሁን ሊቀይር ይገባል? ማንነታችሁን እንዴት ሊቀይር ይገባል? የተቀየረ ህይወት ሊኖራችሁ ይገባል። እግዚአብሔር በእንደዚህ አይነት አስፈሪ በእሳት የሚገለጥ ከሆነ እንዴት አይነት ህይወት ልትኖሩ ይገባችኋል ይላል። በእሳት አይቀለድም። ክብር ለኢየሱስ ክርስቶስ ይሁን። ብሉይ ኪዳን ላይ ኢቭን መስዋዕትን እንኳን የሚቃጠል መስዋዕትን ስታዩ ሰዎች ያመጡና በጎችን ፍየሎችን ያመጣሉ። ልክ ዕብራውያን ላይ እንደሚል ያለ ፈቃዳቸው ማለት ነው። እየተጎተቱ እየጮሁ የሲቃ ድምፅ እያሰሙ እንስሳት በቃ እየተሰቃዩ ይታረዳሉ። እሱ ብቻ አይደለም፣ እዛ እሳት ላይ ይጠበሳሉ በእሳት። ያ ለኃጢአት የሚቀርብ መስዋዕት አስቡ። ለኃጢአት የሚቀርብ መስዋዕት ማለት የሚቃጠል ነው። እዛ ግን የሚቃጠለው የሚታረደው የሚሰቃየው ለማን ነው? ለሰው ልጅ ተብሎ ነበር። ስለዚህ እግዚአብሔር ግን መጽሐፍ ቅዱስ ላይ ሄዳችሁ ስትመለከቱ አሸተተ ይላል። ያሸታል ያንን ይላል። በቃ ያንን እግዚአብሔር ያሸታል። እዛም ይሰቃያል። የሰው ልጅ ከሚጠፋ ብሎ እዚህ ጋር የሚሰቃይ የሚቃጠል አለ። እግዚአብሔር ግን አሸተተ ይላል። ቀላል አይደለም። የሚቃጠል መስዋዕት ተብሎ አንብበን የምናልፈው የሚሰቃይ የሚቃጠል አለ። ኢየሱስንም መጽሐፍ ቅዱስ እንደዛ ይላል። ስለኛ ኤፌሶን 5:2 ላይ ስታነቡ ስለኛ በእግዚአብሔር ፊት ራሱን ለመስዋዕት ሰጠና እግዚአብሔር ደግሞ የኢየሱስ ክርስቶስን መስዋዕት ምን አደረገ ይላል? መልካም መዓዛ ሆነና አሸተተ በቃ ይላል። አሸተተ በቃ መልካም መዓዛ ሆነ ለኢየሱስ ለእግዚአብሔር ማለት ነው። ለኢየሱስ ግን ምንድን ነበረ? ስቃይ ነበረ፣ ለቅሶ ነበረ፣ ጩኸት ነበረ። በቃ በዛ በሚስማር መንቸንከር ነበረ። እግዚአብሔር ግን አሸተተ ይላል። ለምን አሸተተ? ለምን ተቀበለ? ያንን በእኛ ምትክ እየተሰቃየ ስለሆነ ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ኢቭን የሚቃጠል መስዋዕት እንኳን ከባድ ነው። የእሳት ነገር ከባድ ነው። ለዚህ ነው መጽሐፍ ቅዱስ እግዚአብሔር የሚባላ እሳት ነው ይላል። መጽሐፍ ቅዱስ ሲናገር እግዚአብሔር የሚባላ እሳት ነው። በዛ ማንነቱ ከተገለጠ ከባድ ነው። በዛ እኮ ትንሽዬ ነው እኮ ለእስራኤላውያን ያሳያቸው። ልክ ያቺን ነገር ሳይው መሞታችን ነው አሉ። ኖ ኃጢአት እንዳትሰሩ ነው። እግዚአብሔር መፍራት ከእናንተ ጋር እንዲኖር ነው። ስለዚህ ምን አይነት ሰዎች ሊሆኑ ይገባል? በእንደዚህ አይነት መንፈስ ሊመላለሱ ይገባል። ራእይ ምዕራፍ 9 ላይ ራእይ ምዕራፍ 9 ቁጥር 20 እና 21 አይሆፕ የምለው ነገር እየተረዳችሁኝ ነው። እቶም በዘን መዓት እዚአተን ከይተቀትሉ ዝተረፉ ሰባት ከዓ ንኣጋንንትን ነቶም ክርእዩ ወይስ ክሰምዑ ወይስ ክኸዱ ዘይከኣሎም ጣዖታት ወርቅን ብሩርን ኣስራዝን ኣእማንን ኣዕፃውን ከይሰግዱ ካብቲ ግብሪ ኣእዳዎም ኣይተነስሑን። ካብ ነፍሲ ምቕታሎም ወይስ ካብ ኣስማቶም ወይስ ካብ ምንዝርናኦም ወይስ ካብ ስርቆም አይተነስሑን። ክብር ለኢየሱስ ክርስቶስ ይሁን። በእነዚህ መቅሰፍቶች ሳይገደሉ የቀሩ ሰዎች አሁንም ከእጃቸው ስራ ንስሐ አልገቡም። አጋንንትን እንዲሁም ማየት ወይም መስማት ወይም መሄድ የማይችሉትን ከወርቅ ከብር ከናስ ከድንጋይና ከእንጨት የተሰሩትን ጣዖቶች ማምለክ አልተውም። ደሞም ከነፍስ ግድያቸው ከጥንቆላ ስራቸው ከዝሙት እርኩሰታቸው ወይም ከስርቆት ተግባራቸው ንስሐ አልገቡም ይላል። ተመልከቱ፣ እዚህ ጋር የሚናገረው ወደ ላይ ስትመለከቱ ስድስተኛው መልአክ በነፋ ጊዜ ይላል። ስድስተኛው መለከት በተነፋ ጊዜ
እነዚህ መጡና በኤፍራጥስ ወንዝ መጡ ያሉትን 4 የታሰሩትን ሰዎች መላእክት ማለት ነው የጥፋት መላእክቶችን እንዲፈቱ እግዚአብሔር ጊዜው ስለተመደበ እንዲፈቱ አዘዘ ይላል። ስለዚህ እነርሱ ምን አደረጉ ይላል? ተፈቱ ይላል። ስለዚህ እነሱ በተፈቱ ጊዜ መጽሐፍ ቅዱስ እዛ ጋር ሄዳችሁ ስታነቡ ለዚያ ጊዜ ለዚያች ሰዓት ለዚያን ጊዜ ተወስነው ታስረው የተቀመጡ ነበር ይላል። እግዚአብሔር ተመልከቱ ሰዎች ግማሹ ንስሐ እንዲገባ ግማሹ እንዲጠፋ በጣም በቃ ለዛ ጊዜ ወስኖ ያስቀመጣቸው ነበር ይላል። ስለዚህ እነዚህ 4ቱ መላእክት ከተፈቱ በኋላ ምን አደረጉ ይላል? ወደ 2 ሚሊዮን ሰራዊት ዓለም ላይ ማንቀሳቀስ ጀመሩ። 2 ሚሊዮን በጣም አስፈሪ የሆኑ ሰራዊቶችን አነሱና እነዚህ 2 ሚሊዮን ሰራዊት የዓለምን 1/3 ህዝብ ገደሉ ይላል መጽሐፍ ቅዱስ ሲናገር። የዓለምን 1/3 አስቡት ማለት ነው። ብዙ አገሮች በአገር ብታሰሉ ብዙ አገሮች በቃ ቶታሊ ይጠፋሉ ማለት ነው። 1/3 ማለት ነው። ብዙ አገሮች ብዙ ቢሊየን ህዝብ ይሞታል ማለት ነው። አሁን የዓለም ህዝብ ወደ 9 ቢሊየን ነው ይላሉ አይደል? ብዙ ወደ 3 ቢሊየን ህዝብ አሁን ቢሆን ነገሩ ወደ 3 ቢሊየን ህዝብ ይሞታል ማለት ነው። ወደ 3 ቢሊየን ህዝብ ይጨርሳሉ። ምክንያቱም እነዚህ ነገሮች ከአፋቸው የሚወጣው ምንድነው ይላል መጽሐፍ ቅዱስ ሲናገር፣ እሳት ከአፋቸው ይወጣል፣ ጢስ ከአፋቸው ይወጣል፣ ዲን የሚባለው ነገር ከአፋቸው ይወጣል። ሰልፈር የሚባለው ማለት ነው። ልክ አገር ቤት የቡዳ መድኃኒት ነው ይላሉ። ቡዳን ለማስለፍለፍ ነው ብለው ሰዎችን ያጥኗቸዋል። ከዛ ነርቨስ ሲስተማቸው ውስጥ ይገባል። ያ ነገር ያስለፈልፋቸዋል። የሰሩትንም ያልሰሩትንም ነገር ማለት ነው። ስለዚህ እሳት ይወጣል፣ ጢስ ይወጣል፣ ዲን ነው ከአፋቸው የሚወጣው ይላል። ስለዚህ የዓለም 1/3 ኢን ቢሊየንስ ህዝብ ይሞታል ይላል። በጣም የሚገርመው ግን እግዚአብሔር በእንደዚህ አይነት ፍርድ ሲገለጥ የቀሩት ሰዎች ይላል የቀሩት ሰዎች 2/3 ማለት ነው። ቁጥር 20 ላይ ተመልከቱ። በእነዚህ መቅሰፍቶች ሳይገደሉ የቀሩ ሰዎች አሁንም ከእጃቸው ስራ ንስሐ አልገቡም። አጋንንትን እንዲሁም ማየት ወይም መስማት ወይም መሄድ የማይችሉትን እያለ ይናገራል። እነዚህ 2/3 ይሄንን ከባድ ፍርድ አይተዋል። ኢን ቢሊየንስ ዓለም ላይ ሰዎች ሲሞቱ አይተዋል። የእግዚአብሔር በእሳት በዲን ሲገለጥ አይተዋል። በጢስ ሲገለጥ አይተዋል። ይሄንን ነገር አይተው ምን አላደረጉም ይላል? ንስሐ አልገቡም ይላል። የተረፉ ናቸው እኮ። እግዚአብሔር እነዚህን ሰዎች ያተረፈበት አንድና ብቸኛው መንገድ ከነዚህ ይሄንን ፍርድ አይተው ምን እንዲያደርጉ ነው? በሰዎች ላይ የወደቀውን ቁጣ አይተው ይሄንን አይነት በዓለም ላይ ሰው ሞቶ አያውቅም። በዛ ልክ ይሄንን የሞተውን ሰው አይተው የእግዚአብሔርን ፍርድ አይተው ምን እንዲያደርጉ ነው? ንስሐ እንዲገቡ ነበር። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ አያችሁ እኛ እግዚአብሔር በክርስቶስ ኢየሱስ አዳነን ማለት እግዚአብሔር ዓለም ላይ የሚያመጣውን ቁጣ አይተን ማንነታችን ሐዋርያው ጴጥሮስ እንዲቀየር ይፈልጋል። ዓለም በዚህ ሁኔታ የሚጠፋ ከሆነ እናንተ እንዴት አይነት ሰዎች ልትሆኑ ይገባችኋል ይላል። በከባድ እሳት በጢስ በዲን እነኚህ ሰዎች 1/3 ጠፋ ማለት ነው። ስለዚህ የቀሩ ሰዎች የኖርማል ኑሯቸውን መኖር ጀመሩ። ማንነታቸው አልተለወጠም። ንስሐ ከሰሩት ነገር አልገቡም። በፊት የሚያደርጉትን ነገር ፈጽመው አልተውም። ስለዚህ የእግዚአብሔር ፍርድ ሲሰበክ የእግዚአብሔር ፍርድ በመካከላቸው ሲፈጸም ኢን ቢሊየንስ ሰው ዓለም ላይ ሲሞት አይተው ለነሱ ምንም አልነበረም። አስቡት። ስለዚህ ሐዋርያ ጴጥሮስ የሚፈልገው ምንድነው? እኛን ባይሆንም በክርስቶስ ኢየሱስ የማያምኑ ሰዎች በእሳት ተቃጥለው ዓለም በእሳት በእንደዚህ አይነት ሁኔታ የሚጠፋ ከሆነ እናንተ ምን አይነት ሰዎች ልትሆኑ ይገባል? ባህሪያችሁ ይቀየራል። ከዚህ የተነሳ አመለካከታችሁ ይቀየራል። ከዚህ የተነሳ ንስሐ ትገባላችሁ። ከመንገዳችሁ ከድሮ ስራችሁ ትመለሳላችሁ። እንዴት አይነት ሰዎች ልትሆኑ ይገባችኋል ይላል ሐዋርያ ጴጥሮስ ሲናገር። 2/3 ሙሉ ፈጽሞ አልተመለሰም። በሎጥን ጊዜ ልክ እንደዛ ነበር። እግዚአብሔር በእሳትና ዲንና እሳት አዘነበ ይላል ከላይ በዛ ላይ ማለት ነው። ሐዋርያ ጳውሎስ ያንን ነገር ሲናገር ለምንድነው የተጻፈው ያ ነገር ይላል? ለትምህርታችን ነው፣ ለኛ ለቅዱሳን ማለት ነው። ሌላው ህዝብ አይቶ እንዲማርበት ነው የተጻፈው። ሌላው በቃ አይቶ ኢየሱስ ክርስቶስም ስብከቱ ላይ እንደዛው ይጠቀም ነበር። ያንን ለነሱ ይቀልላቸዋል። በፍርድ ቀን ምልክት ተደርጎ ወንጌል ተሰብኮ የመዳን መንገድ ተነግሯቸው ብዙ ነገር ሐዋርያት መስዋዕትነት እዛ እየከፈሉ ምን እያሉ ምንም አይሰሙም ነበር። ስለዚህ በጥፋት ቀን ለነዛ ሰዎች ይቀልላቸዋል አላቸው። ስለዚህ እግዚአብሔር ፍርድ የጌታ ቀን የሚባለው በእኛ ላይ እንኳን ፍርዱ ባይመጣ በሚገባ እንድናውቀው መጽሐፍ ቅዱስ ይፈልጋል። ማንነታችን ከዚህ የተነሳ እንዲቀየር ይፈልጋል። ዓለም በቃ በዛ ሁኔታ የሚጠፋ ከሆነ
እኛ እንዴት አይነት ሰዎች ልንሆን ይገባል? ቲያጥሮን ቤተክርስቲያን ላይ ተመሳሳይ ነገር ጌታችን ኢየሱስ ክርስቶስ ይናገራል። ራእይ ምዕራፍ 2 ላይ ቁጥር 20 ላይ ይመስለኛል። ራእይ ምዕራፍ 2 ላይ ስለ ቲያጥሮን ቤተክርስቲያን የተነገረው ስለ ኤልዛቤል ቁጥር 20 ጀምሮ ግናኸ ነታ ነቢት እየ እናበለትሲ ነቶም አገልገልተይ ክምንዝሩን ንጣዖታት እተሰወአ ክበልዑን እትምህሮምን እተስሕቶምን ዘላ ኢዛቤል ነታ ሰበይቲ እቲኣ ስቕ ኢልካ ምርአይካ ረኺበልካ ኣለኹ እስከ 23 ድረስ ምእንቲ ክትንሳሕ ኢለ ጊዜ ሂበያስ ንሳ ግና ካብቲ ምንዝርናኣ ክትንሳሕ ኣይደለየትን እንሆ ኣነ ኣብ ዓራት ሕማም ከውድቃየ ነቶም ምስኣ ዝዝምዉ ከዓ ካብቲ ግብራ እንተ ዘይተነስሑስ ናብ ብርቱዕ ፀበባ ከእትዎም። ክብር ለኢየሱስ ክርስቶስ ይሁን። ይሁን እንጂ የምነቅፍብህ ልክ ጌታ ኢየሱስ እዚህ የቲያጥሮን ቤተክርስቲያን ላይ በጣም በከባድ ፍርድ ስለሚገለጥ ልክ ቤተክርስቲያን ሁሉም ሰባቱን ቤተክርስቲያን ላይ ሲመጣ ስታዩ ጌታ ኢየሱስ የሚገለጥበት እንደዚህ ልክ ሲል ተመልከቱ። በቲያጥሮን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ እንደ እሳት ነበልባል የሆኑ አይኖችና በእሳት ቀልጦ የተሰራ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንደዚህ ይላል ይላል። ተመልከቱ። የቲያጥሮን ቤተክርስቲያን በከባድ ፍርድ ስለሚመጣ ጌታ ኢየሱስ ክርስቶስ ምን ይላል? እንደ እሳት ነበልባል ያሉ አይኖችና በእሳት የነጠረ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንደዚህ ይላል። እግዚአብሔር በእሳት የሚገለጠው ሁሌ በፍርድ ነው በቃ። ስለዚህ በእሳት ተገለጠ ማለት በእሳት ጫወታ የለም። እግዚአብሔር የሚባላ እሳት ነው። ስለዚህ ጌታ ኢየሱስ ክርስቶስ ሌላው ቤተክርስቲያን ላይ ሲመጣ እንደዚህ በእሳት በቃ አይኖቹ እንደ እሳት የሆኑ እግሩም እንደነጠረ ናስ በቃ በእሳት የጋለ እንደዚህ ብሎ አልቀረበም። ሁሉም ቤተክርስቲያን ላይ የሚቀርብበት የሚመጣው ለመልእክቱ ነው፣ ለሚናገረው መልእክት ሆኖ ነው የሚመጣው። ስለዚህ ለቲያጥሮን ቤተክርስቲያንም ሲመጣ በእሳት ነው ኢየሱስ ክርስቶስ የሚመጣው የሚናገረው ማለት ነው። ከዛ ተመልከቱ። ይሁን እንጂ ይለዋል። በጣም ጥሩ ነገሩን ካደነቀ በኋላ ይሁን እንጂ የምነቅፍብ ነገር አለኝ። ነብይ ነኝ የምትለዋን ሴት ኤልዛቤልን ችላ ብላታል። እርሷ አገልጋዮቼ እንዲሴስኑና ለጣዖት የተሰዋ ምግብ እንዲበሉ በትምህርቷ ታስታቸዋለች። ከዝሙቷ ንስሐ እንድትገባ ጊዜ ሰጥቻት ነበረ፣ እርሷ ግን ፈቃደኛ አልሆነችም። ስለዚህ በመከራ አልጋ ላይ ጥላታለሁ። ከእርሷ ጋር የሚያመነዝሩትንም ከመንገዷ ንስሐ ካልገቡ ብርቱ ስቃይ አመጣባቸዋለሁ ይላል። ኤልዛቤል ጊዜ ተሰጥቷታል ንስሐ እንድትገባ። እግዚአብሔር ብዙ ጊዜ ሰጥቷታል። ኦፍኮርስ ብዙ መልእክተኞችንም ይልክላታል። ያንን ጊዜ ፈጽሞ አልተጠቀመችም። ስለዚህ እግዚአብሔር ጌታ ኢየሱስ ክርስቶስ ምን አድርጓል? ወስኗል። በቃ ኤልዛቤልን ምን ማድረግ? በመከራ አልጋ ላይ መጣል ወስኗል። በቃ ለሷ ፍርድ መጥቶባታል። ፍርድ ተወስኗል። ያ ፍርድ ፈጽሞ አይቀርላትም። ግን የሚናገረውን ተመልከቱ። ከሷ ጋር የሚያመነዝሩትን ይላል። ከዝሙቷ ንስሐ እንድትገባ ጊዜ ሰጥቻት ነበር፣ እርሷ ግን ፈቃደኛ አልሆነችም። ስለዚህ በመከራ አልጋ ላይ ጥላታለሁ ይልና ቁጥር 22 ተመልከቱ። ከእርሷ ጋር የሚያመነዝሩትን ቁጥር 22 እዚህ ጋር ታውጣልኝ ዘሪቴ። ታክ ከእርሷ ጋር የሚያመነዝሩትን ከመንገዷ ንስሐ ካልገቡ ብርቱ ስቃይ ያመጣባቸዋለሁ ይላል። አሁን ከእርሷ የእሷን ትምህርት ሰምተው የእሷን ትምህርት አድርገው በእሷ ትምህርት መካከል ትምህርቷ ምንድን ነው? እንዲሴስኑ ነው የምታደርገው። በሌላ አናገር ኃጢአት ለህዝቡ ቀሎ እንዲታያቸው ነው የምታስተምረው። ኃጢአት ሰዎች የኃጢአት ልምምድ ውስጥ ቢገቡ እንኳን በቃ የዳኑ ክርስቲያኖች ናቸው፣ ኢየሱስ ለፍርድ አልመደባቸውም። ስለዚህ እንደዚህ አይነት ነገሮችን ላይትሊ እንዲወስዱ ያደርጉና በኃጢአት በቀላሉ እንዲመላለሱ ኃጢአትን አቅልለው እንዲያዩ የሚያደርግ ትምህርት ነው። ባሪያዎቼ እንዲሴስኑ ታደርጋለች አለ። ስለዚህ ምን አደርጋታለሁ አለ? ጊዜ ሰጥቻታለሁ እምቢላለች፣ በመከራ አልጋ ላይ ጥላታለሁ ይልና ከእርሷ ጋር ስለሚያደርጉ ሲናገር ከመንገዷ ንስሐ ካልገቡ ብርቱ ስቃይ አመጣባቸዋለሁ ይላል። ተመልከቱ። ኤልዛቤል በመከራ አልጋ ላይ ትጣላለች። ከእርሷ መንገዷን ነው የሚለው፣ ትምህርቷን ብቻ አይደለም። በእርሷ መንገድ የሚሄዱ ሰዎች ልክ ኤልዛቤል የመከራ አልጋ ላይ ስትወድቅ ምን መሆን አለባቸው ማለት ነው? እድል ተሰጥቷቸዋል።
ሁለተኛ ደግሞ ማሳያው ኤልዛቤል ነች። እግዚአብሔር በኃጢአት ሲሪየስ እንደሆነ ኃጢአት ላይ በኃጢአት እንደማይደራደር ማሳያ ነች ኤልዛቤል። ስለዚህ እነዚህ መንገዷን የተከተሉ ሰዎች ኤልዛቤል የመከራ አልጋ ላይ ልክ ስትወድቅ ምን ማድረግ አለባቸው? ከኤልዛቤል መንገድ መመለስ መቻል አለባቸው። ስለዚህ ለነሱ ደግሞ የተሰጠው ማሳያ ምንድነው? ኤልዛቤል ነች የተሰጠቻቸው። የእግዚአብሔር ፍርድ የጌታችን የኢየሱስ ክርስቶስ ፍርድ አይኖቹ እንደ እሳት ነበልባል የሆኑ እግሮቹ እንደ በጋለ እሳት የነጠረ በቃ እንደዛ የሆነ በፍርድ የተገለጠ ጌታ ኢየሱስ እሷን በአልጋ ላይ ሲጥላት ሌላ ቅዱሳን ሁሉ ይሄንን ያዩ ስተውም በትምህርቷ የሄዱ ኃጢአትን አቅለው ያዩ የነበሩ ሌላ ሰው ላይ ፍርድ ሲመጣ ዝም ብለው የሚመላለሱ የነበሩ ሰዎች ምን ማድረግ አለባቸው? ኤልዛቤል ማሳያቸው ነች። ስለዚህ ልክ ኤልዛቤልን ላይ የመጣውን ፍርድ ሲያዩ ምን ማድረግ አለባቸው? ከመንገዷ ይከተሉ ከነበረው ከእርሷ መንገድ ምን መሆን አለባቸው? ንስሐ መግባት አለባቸው። ከእሷ መንገድ ካልተመለሱ እነሱ ላይ ምን አመጣባቸው ይላል? ከባድ ፍርድ አመጣባቸዋለሁ ይላል። ስለዚህ ሰዎች ላይ ፍርድ ሲመጣ የማያምኑ ሰዎች የገሃነመ እሳት ውስጥ ይገባሉ። እሳቱ የማይጠፋ ነው፣ ትሉ የማይሞት ነው፣ ጨለማ ነው። በዛ መካከል አይሶሌት አድርጎ ሰው ሳይገናኝ የውሃ ጠብታ የሌለበት ቦታ የሚኖር ነው። ዓለም በእሳት ተቃጥላ ትጠፋለች ተብሎ ሲባል ቅዱሳን ምን ማድረግ አለባቸው? ከነሱ ትምህርት መውሰድ አለባቸው። እግዚአብሔር በዛ ፍርድ የሚገለጥ ከሆነ እኛ ማንነታችን መቀየር መቻል አለበት። ክብር ለኢየሱስ ክርስቶስ ይሁን። እንዴት እንደምንመላለስ ያንን አይተን የእግዚአብሔርን ፍርድ ሰዎች ላይ አይተን እኛ ማንነታችን መቀየር መቻል አለበት። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሰዎች ላይ ፍርድ ሲመጣ ሰዎች ላይ አንድ ነገር ምናቃቸው ሰዎች ሊሆን ይችላል፣ ቤተክርስቲያን ውስጥ ሊሆን ይችላል። ልክ በቲያጥሮን ቤተክርስቲያን እንደሆነ ሲመጣ እኛ ከጽድቃችን የተነሳ ስለሆነ አይደለም፣ እኛ ስለምንጸልይ አይደለም። አንዳንድ አገልጋዮች በጣም በድፍረት በቃ ሲናገሩ ሰማለሁ። በተለይ አንዳንድ ጊዜ አገልጋዮች እርስ በርስ ይጣሉና አንዱ አገልጋይ ወይ ከባድ ችግር ውስጥ ይገባል፣ ከባድ ውድቀት ውስጥ ይገባል፣ ከባድ ወይ ኃጢአት ውስጥ ይገባል። ከዚህ የተነሳ በቃ አንዳንዱ አገልጋይ ከእኔ ጋር ስለተጣላ ነው ይላል፣ እኔን ስለነካኝ ነው ይላል። በቃ የተለመደ አለ። በተለይ እንደዚህ ምዕራብ አፍሪካ አም the oracle of God ይላሉ። እኔን ከነካኸኝ አለቀልህ ማለት ነው በቃ። ስለዚህ ሰው አይደለም ነብዩ ፊት እቤቱ እንኳን ስለሱ መጥፎ ነገር አይናገርም። በቃ ልክ እግዚአብሔር አንዳንድ ሰዎች ሲናገሩ ይቅር ይበለኝና ብለው ይናገራሉ አይደል? ኃጢአት ሊናገሩ ሸል ሊናገሩ ሲሉ እንደዛ ማለት ነው። በቃ እኔን ከነካ ብለው ይላሉ። ስለዚህ ሰው የሆነ ነገር ፍርድ ውስጥ ከገባ እኔን ስለነካ ነው ይላሉ። መጽሐፍ ቅዱስ ግን የሚለው ምንድነው? ያንን ፍርድ አይተን እንድንማር ነው። ሰው ጻድቅ ስለሆነ አይደለም፣ እሱም ስለተነካ አይደለም። እንኳን እሱ ጌታ ኢየሱስ ክርስቶስንም እንደዛ ተዘባብተውበት ነበር። ስለዚህ ሰዎች ላይ ፍርድ ሲመጣ እናንተ ንስሐ እንድትገቡ ነው። ጻድቅ ስለሆናችሁ አይደለም እናንተ ጋር ያልመጣው። ጌታ ኢየሱስ ክርስቶስን አንድ ጊዜ ደቀ መዛሙርት መጡና ምን አሉ? በኢየሩሳሌም ይመስለኛል ግንብ ተደርምሶ ብዙ ሰዎች ሞቱ አሉት። እንደገና መጡና ጲላጦስ በቃ ቤተ መቅደስ ሄዶ ይመስለኛል ሄደና በቃ ከመስዋዕት ጋር አንድ ላይ ደባልቆ ፈጭቷቸው እንደዛ አይነት ፍርድ ስለመጣባቸው ሰዎች መተው ለኢየሱስ ክርስቶስ ነገሩት። ምን ማለታቸው ነው? በሌላ አናገር ያሉት ምንድነው? ሰዎች በእንደዚህ አይነት ነገር የጠፉት ምን አይነት ኃጢአት ቢሰሩ ነው እያሉት ነው ጌታን። በቃ ኢየሱስ ገለጻ የፈለጉት ከኢየሱስ ምን አይነት ገለጻ ነው? እነዚህ ሰዎች የሰሩት ኃጢአት እጅግ በጣም ከባድ ነው፣ እንደዚህ አይነት ነገር እንዲናገር ነበር የፈለጉት። ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? ቁጭትያ እንዴ ፍፄ ወይ ቁጭት በል ወይ ቱታ፣ ስትቆም ጥሩ አይደለም፣ አቴንሽን ትስባለች። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ተመልከቱ፣ ኢየሱስ ክርስቶስን የጠበቁት ምን አይነት ፍርድ እንዲመጣ ነው የጠበቁት? ኢየሱስ እነዚህ ሰዎች ኃጢአት የሰሩት እንደዚህ አድርገው ነው፣ ከሰው የበለጠ ኃጢአት ሰርተው ነው ተብሎ እንዲነገር ነበር የፈለጉት። ኢየሱስ ክርስቶስ ግን ምን አላቸው? እነዚህ ሰዎች ይሄ ፍርድ የደረሰባቸው ከዓለም ሕዝብ ሁሉ ወይም ከናንተ የበለጠ ኃጢአት ሰርተው ይመስላችኋልን አሉ። እናንተ ራሳችሁ ንስሐ ካልገባችሁ እንደነዚህ ትጠፋላችሁ። ማንን ነው የሚለው? ደቀ መዛሙርትን። ጲላጦስ ደማቸውን የደባለቀው ከመስዋዕት ጋር የደባለቀው
በእንደዚህ አይነት ፍርድ እንዲወድቁ ያደረገው ግንብ ተደርምሶባቸው የሞቱት ኃጢአት ሰርተው አይደለም፣ ማሳያ ናቸው። እናንተም ልክ እንደዛ ናችሁ። ለእናንተ የተለየው ነገር ንስሐ እንድትገቡ ጊዜ ተሰጥቷችሁ ነው። ከነሱ የተለየ ጻድቅ አይደላችሁም ማለት። ክብር ለኢየሱስ ይሁን። ስለዚህ ከዓለም የተለየን ህዝብ ጻድቅም አይደለንም እኛ አይደል? ጽድቃችን፣ ቅድስናችን፣ ቤዛችን ጌታ ኢየሱስ ክርስቶስ ነው። የሚታይልን እሱ ነው። የእግዚአብሔር ይሄ ጭከናውን ተመልከቱ። በእሳት ዓለም ላይ የሚጨክነው እግዚአብሔር፣ ሳይራራ የሚያደርገው እግዚአብሔር ለእኔና ለእናንተ ሲል ኢየሱስ ላይ ጨከነበት በኃይለኛ። አምላኬ አምላኬ ስለምን ተውከኝ አይሰማውም። እየተሰቃየ እየተጨነቀ እያለቀሰ አይቶ ጨከነበት። ለምን? እኛን ለመቀበል። ክብር ለኢየሱስ ይሁን። ስለዚህ እኛ ላይ ማይፈረደው ለዛ ነው። ማይፈረድብን ለዛ ነው። ኩነኔ የሌለብን ለዛ ነው። አንጠየቅም ማለት አይደለም። ምናልባት የክርስቶስ ቀን የሚለውን ስንመለከት እናያለን። አንጠየቅም፣ ለእያንዳንዷ ላደረግናት ነገር እንጠየቃለን። ኩነኔ ነው የሌለብን። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ የእግዚአብሔር ፍርድ ሌላው ነገር ላይ ሲመጣ ሐዋርያው ጴጥሮስ ምን ይላል? ዓለም በእሳት የምትጠፋ ከሆነ ሰው እንደዚህ በቃ የሚያልፍ ከሆነ በመጨረሻው የፍርድ ቀን እግዚአብሔር በከባድ ቁጣ ዓለም ላይ የሚመጣ ከሆነ እኛ እንዴት ነው የምንመላለሰው የሚለውን እንድናስብ ይፈልጋል። ስለዚህ የእግዚአብሔር ቁጣ ዓለማዊ ያለ የሚመጣው ይመለከተናል ማለት ነው። እሱን አይተን እግዚአብሔርን እንድንፈራ ይፈልጋል። በጓደኞቻችሁ መካከል፣ በቤተ ክርስቲያን መካከል፣ በቅዱሳን መካከል ከባድ ፍርድ አንድ ሰው ላይ ሲመጣ እያንዳንዳችንን ይመለከተናል። ንስሐ እንድንገባ ይፈልጋል። ዓለም ላይ የተለየ ኃጢአት ስለሰራ አይደለም ያ ሰው የመጣው። ንስሐ ባትገቡ እናንተ ራሳችሁ ደቀ መዛሙርቱንም ጭምር ማለት ነው በኢየሱስ ያመኑትን እናንተ ራሳችሁ እንደዛ ትጠፋላችሁ። ንስሐ እንድትገቡ እድል ነው የተሰጣችሁ። በቃ እንድትማሩ ነው። በኤልዛቤል ጋርም በትምህርቷም ያመነዝሩትን ኤልዛቤልን ተመልከቷት። ከመንገዷ ቶሎ ተመለሱ። ኤልዛቤል ወድቃ ስታዩ እናንተ ቶሎ ተመለሱ ተባለ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ጌታ ቀን እጅግ በጣም አስፈሪ ነው። ቅዱሳን ላይትሊ እንዲያዩት የእግዚአብሔር ፍርድ ላይ ልክ ሌሎቹ እንደሚያደርጉት እኔ ነፃ ነኝ አይመለከተኝም እንድንል አይደለም። አዎ ድነናል። የዳነው ያ የእግዚአብሔር ጭካኔ የምናወራው ጭካኔ በእሳት የሚገለጠው ኢየሱስ ላይ በጭካኔ ስለተገለጠ ብቻ ነው። ከሌሎች ሰዎች በምንም መንገድ ተለይተን አይደለም። ክብር ለኢየሱስ ክርስቶስ ይሁን። ምናልባት የጌታ ቀን የሚለውን ዛሬ ጨርሳለሁ ብዬ ነበር ያሰብኩት፣ መጨረስ አልቻልኩም። ምን አይነት ሰዎች መሆን አለብን የሚለውን ቀጥሎ ያለውን ትንሽ ሌላ ጊዜ ቀጥላለሁ። አሁን ሁላችንም ተነስተን እንጸልይ። ክብር ለኢየሱስ ይሁን። እግዚአብሔር እየተናገረን ነው። ክብር ለኢየሱስ ክርስቶስ ይሁን። በዚህ በመጨረሻው ዘመን በቅድስና እንድንመላለስ እግዚአብሔርን እንድንመስል እግዚአብሔር በዚህ በፍርድ በሚገለጥበት ጊዜ ወይም በፍርድ እንደሚገለጥ በምናስብበት ጊዜ እንደዚህ አይነት ሰዎች እንድንሆን እግዚአብሔር ይፈልጋል፣ ሊያስተምረን ይፈልጋል። ክብር ለኢየሱስ ይሁን። ዓለም ላይ በሚጠፋው ጥፋት እኛ ንስሐ እንድንገባ፣ እንድንመለስ፣ እንድንማር እግዚአብሔር ይፈልጋል። ክብር ለኢየሱስ ይሁን። እስቲ እንጸልያለን ሁላችንም በእግዚአብሔር ፊት። ክብር ለኢየሱስ ክርስቶስ ይሁን። ንስሐ መግባት ያለባችሁ ንስሐ እየገባችሁ በእግዚአብሔር ፊት የእግዚአብሔርን ፍርድ አቅላችሁ ከዚህ በኋላ እንዳታዩ ስለተናገርከኝ አመሰግንሃለሁ በሉት። እግዚአብሔር ክብር ለኢየሱስ ይሁን። እንደሚጠፉ እንዳንጠፋ እግዚአብሔር ስላዘነልሽ ዛሬ ተናግሯል። ስላዘነልህ እናመሰግንሃለን። የዘላለም አምላክ እግዚአብሔር በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። የረዳህን እግዚአብሔር፣ ያዘንክልን እግዚአብሔር በኢየሱስ ክርስቶስ ስም በዚህ ሰዓት እናመሰግንሃለን። ቅዱስ የዘላለም አምላክ እግዚአብሔር በእኛ ደርስ ስለተሰኘ ስለወደድከን ስላዘንክልን እግዚአብሔር ደጋግመ ስለተናገርከን በኢየሱስ ክርስቶስ ስም እናመሰግናለን። ምሕረት ስለበዛልን ተመስገን። የዘላለም አምላክ እግዚአብሔር ፍርድህን አቅለን እንዳናይ፣ ቁጣህን አቅለን እንዳናይ በፊት እግዚአብሔር የዘላለም አምላክ ባህሪያችንን፣ አንደበታችንን፣ ውስጣችንን፣ ሐሳባችንን እንዲነካ እንዲቀይር በኢየሱስ ክርስቶስ ስም በዚህ ሰዓት እንድትረዳን እንጸልያለን። የእግዚአብሔር መንፈስ ሕዝብህን እንድትረዳ እርዳኝ። እኔን እስቲ ባሪያን እርዳኝ በሉት። ክብር ለኢየሱስ ይሁን። እግዚአብሔር ይረዳል። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ያግዛል። ስላዘነ ነው የሚናገር። እርዳኝ በሉት። ይቅር በለኝ በቃ በሉት። እስቲ በሰው ፍርድ ላይ የተሳለቃችሁ ካላችሁ
በሰው ፍርድ ላይ በቃ ንጹህ እንደሆናችሁ ራሳችሁን አይታችሁ ካላችሁ ከናንተ ጋር ሰው ተጣልቶ ተጎርቶ በቃ እኔን ስለነካኝ ነው ያላችሁ ሰዎች ካላችሁ እንደዚህ በሉ። በቃ ብዙ ጊዜ ስለምንል ነው ይሄ ባህሪያችን ስለሆነ ማለት ነው። በኢየሱስ ክርስቶስ ስም ይቅር እንድትለን እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም እንጸልያለን። በምህረት እግዚአብሔር እኔ የምምረውን እምራለሁ ለምራራለት ሁሉ ራራለታለሁ እንዳልክ በጌታ በኢየሱስ ስም ምህረትን እንድታረግልን አቤቱ እንደ ቸርነት መጠን ማረኝ እንዳለ ባሪያ እግዚአብሔር በኢየሱስ ስም እንደ ቸርነት መጠን ምህረት እንድታደርግልን በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት እንጸልያለን። የክብር አምላክ እግዚአብሔር ሕዝብ እግዚአብሔር በፍርድ በቁጣ ላይ መማር እንዲችል ንስሐ መግባት እንዲችል በጌታ በኢየሱስ ስም ልቡን እንድትነካው በዚህ ሰዓት እንጸልያለን። በኢየሱስ ስም የክብር አምላክ ቁጣና ፍርድ ከብዶ እንዲታየን የዘላለም አምላክ አካሄዳችንን ሁሉ እንዲቀይር በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት እንጸልያለን። ኑሯችንን እንዲቀይር እግዚአብሔር የዘላለም አምላክ ውሳኔያችንን እንዲቀይር ሕይወታችንን እንዲቀይር በኢየሱስ ክርስቶስ ስም እንጸልያለን። ክብር ሁሉ ላንተ ይሁን። ክብር ለኢየሱስ ይሁን። ዘሪትዬ ወደዚህ ናና ውስጥ ባለው ትንሽ እንጸልያለን። ክብር ለኢየሱስ ይሁን። ሃሌሉያ እግዚአብሔር ስለ ቃሉ ስሙ ብሩክ ይሁን። እስከ ነቲ ቃል እናሓሰብና አምላኽ መስገን። ሃሌሉያ መዓልቲ እግዚአብሔር ፍርድ አምላኽ ዝግለጸሉ እግዚአብሔር ኣብ ህይወት ሰባት ኣብ ኩነታት ናይዛ ምድሪ ኣብ ኣካይዳ ናይ ነፍሲ ወከፍ ስርዓት ይኹን ሰብ ጣልቃ ኣትዩ ከቢድ ዝኾነ ውሳነ ዝገብረሉ እዩ። ከምዚ ዝረኣናዮ ኣነ ደስ ብለኒ ኩልና እዚ ክንበብ ዝጸንሐ ኸላይ ጴጥሮስ ሳልሳይ ምዕራፍ ከም ብበልኩም መንፈስ ጸሎት ኮንኩም እንደገና ክሰምዑዎ ደስ ብለኒ። ኣቱም ፍቑራተይ ኢሉ ቅዱስ ሐዋርያ ጴጥሮስ ናብ ማሕበር ኣምላኽ እዩ ዝጽሕፍ ዘሎ፣ ናብ ዓለም ኣይኮነን ጽሒፍዎ። እዚ መልእኽቲ እዚ ንኣመንቲ ዝተጻሕፈ መልእኽቲ እዩ። ንኣሕዛብ ነቶም ዘይኣመንቲ እተጻሕፈ መልእኽቲ ኣይኮነን። እዛ ሕጂ ዝጽሕፈልኩም ዘለኹ ካልአይቲ ደብዳቤ እያ። ቀደም ብቅዱሳት ነቢያት እተባህለ ቃልን በሐዋርያትኩም ካብ ጎይታናን መድሓኒናን ዝረኸብኩምዎ ትእዛዝን ምእንቲ ክትዝክሩ ኢለ ብኽልቲኣተን እናኣዘከርኩኹም ነቲ ግሩህ ሓሳብኩም አንቀሕ ኣለኹ። ብሽም ኢየሱስ ክርስቶስ ምንቃሕ ይኹነልና። أرى بشم يسوع كريستوس من كحي خنالنا مذكار يخنالنا متنساء يخنالنا مبربار يخنالنا قدوس حواري بيتروس نتشعوز نبره مؤمن انت من تخجبره ما انت خذكره ما انت ندغنا نتغرو زغنا حسابو كنقحو اندي صحيفو እግዚአብሔር بشم يسوع كريستوس نتتغريو زل حسابنا ከተንቀሖ ነጸልለና بزتفلاله يخنታት ናይዛ ምድርዚያ ናብትን ዘንጊዑ ዘሎ حتى حساسባና እግዚአብሔር አባ በዚ ዝነገረና ዘሎ ቃል እግዚአብሔር አምላኬ እግዚአብሔር بشم يسوع كريستوس ንልምነካለና أبو بفرحتن بمنقطقاطن نلمنكالونا نتتغريو زل حسابنا انقحلنا እግዚአብሔር እስከናይነር ሶከፍና ጸሎት እዚኣ ትኾን ተተገሪዩ ዘለ حسابي انقحيو እግዚአብሔር انقحيو አበራብረን ንበልዎ ንሐሳብ አምላኽ ንምኽራ አምላኽ ረዩ ጻት ጎይታ ከመጽዩ ጎይታ ከመጽዩ ለይትን ቀትረን 24 ሰዓት حسابنا بيالله እስከ ይመለስ حسابنا ሕጂ ናብዚ ቅዱስ حساب
ናብዝና እግዚአብሔር አጀንዳ ናብዝና እግዚአብሔር መደብ ናብዝና እግዚአብሔር ምኽሪ አተሐሳስባና ይመለስ ሕጂ እግዚአብሔር ተንክፎነ ተሐሳስባና ተንክፎነ መለኻኽታና እግዚአብሔር ንምንታይ ጽሒፍዎ እዛ ሕጂ ዝጽሕፈልኩም ዘለኹ ካልአይቲ ደብዳቤያ ቀደም بقدسات نبيات اتباله بلي كيدان مالتي قالن بحوارياتكم كابويتانان مدحانينان زرغبكم وتأساسن كلتيوا بلي كيدانن حدش كيدانن ما انت خذكروا إله انتاي انكذكر اللو حاورا انتاي بلنا نيرو كابس تسعان العلي زخون بزعبا معالتك زي أبيهر أبيت تصحيف الله بلنا نيرو كزت أنا بلايل حكينا ونتنا مولي كابتيس عن العلي زخونسي أبلي كيدا أنت تصحيف لنا له قدوس حوالي بيتروس كتايلو نتب نبيات تستحفة تحت قبروا له كذكروا نسو ترى حديقة بقويتانان مدحانينان يسوس كريستوس ون انتاي قبر لكم يلو زير خبكم هو انتاي زي حزوا تأزاز معدا يكونن يلو مخري يكونن يلو قويتا زعزوزو نقرات لهم بار قويتا عزيزو الله كنقبرو زلنا نقرات كننقح كندالو بمتعاتو كنبرابر قويتا نقيرنا الله عزيزي يلو وزلو زمهاركم ايبلن ابلكوا اي بيتروسكم يلو زمهارنا ون وبلكوا اي بيتروس ابزي اغنا ايبلن كمان انتايدا زعززكم قويتا زعزوزو تمرتينا نمهار زلنا تأزاز الله النفس وكفنا نعلم يكون نزارب زلون بيت كريستياني خا انت ايش كتقبروا ما انت تذكروا إليه بغلتي عتن بغندي اسكا بغلتي انبلو نانا بلي كيدان يدلوني بجاهم قرفوا حدش كيدان طاي حوالي بيتروس جن بغلتي ان إلو بمنتاي بغلتي ان انتاي ناقبركم انا اذكركم نتقروا حسابكم انقحوا عليكم جابير أذكرنا قويتا أذكرنا قويتا أذكرنا قويتا أنقحنا قويتا أبرابرنا قويتا نغنغنا بشب يسوس كريستوس جابير نغنغنا بشب يسوس كريستوس قدانا حلف فوق جابير وشاتنا حلف فوق جابير تنكفنا جابير أرى تنكفن بلو عيدو بنو خالص سريدو خا تنكفني لا وشتيك أتدفان غيلا أرى لما علت متنكاف يخون متنكاف يخون زي تنقنق ينقنق بشم يسوس زي برابر بشم يسوس تدالهم كونوا داي بلناني قويتا نقعات كونوا داي بلناني قويتا نزع زمن فلت واري بلناني قويتا أرننكح زي أبيهر بشم يسوس كريستوس بربارك برك زي أبيهر بنقراتنا إذا مدرس زي استطلع فهيوت زي أبيهر أبولومي بشم يسوس كريستوس مفلاي قبر أملاخي كم تلوت برأي صدوم نجر توحيتو زنبره زتوحت هيوت أما خلنا غيرلوك زيابير أبال لومي أبرابرنا زيابير كم تنوه زرد أخيوك زيابير نتقرو حسابو أنكحك زيابير أبا كرم زماناتك زيابير أملاخي نتمعلتي تفاعتك زيابير أبا زتدال ولمك زيابير نمدحان بيتو نمدحانو زخون مركب كدالو زرد أخيو أعنتو زخفت كالو رأي زر أخيوك زيابير لو من نفس وكفناك زيابير لو بامخفات قبر لو مخفات قبرك زي أبير لو عين تغفتك زي أبير لو مستوى على الهابك زي أبير لو مستوى على الهابك زي أبير يكفتت عين أرد تسأليو بشم يسوس كريستوس عين تنا يكفت مستوى علينا يكفت رأي هابك زي أبير هابن نسكبلو أبو بزعبا دك أي رأي هابني بزعبا بيتي رأي هابني بزعبا سدراي رأي هابني تفعت متسعلو وحج متسعلو رما يكون نيلو أساتي زبت زليلو نحويات الدالو ليتر على أساتي نقرك له ليتر على أساتيو كدنا قرخان حردازي عبنتاوي تلمخ حسوت ليتر على أساتيو كتمكي خيازا مدرزيا سمايات طوعوا خبليو بدنقات تفعت كبتيلو እግዚአብሔር መንቃህ ይግበር እግዚአብሔር አብ ነፍስ ወከፍ ሰድራ ቤት መንቃህ ገበር እግዚአብሔር ዘተገረረ ሐሳብና ተንክፎ እግዚአብሔር በጃሁም ዘስብከት ዝለም ስብከት ኮይኑ ጥራይ አይሕለፍ ደወል ይመጠንቀታዩ እግዚአብሔር ይድውላለው እግዚአብሔር የንቀሃለው እግዚአብሔር ሃሌሉያ ከበራብረና እግዚአብሔር ይዛረባለው
حاونا كم تتخطى سلسته معلتي سبيخو سبكت وسيدي فلتني جنزي شابي راب لبو سلسة قمته هرفان ناي سبكت سلسة اللوي كوننا بلا عزيز سبخ سلو ننكح أبي علنا إذا ملخت زيا أتشيلو تزاريبو بزعبها بزا مدرزي أزخون نقرات مستزاربه أما ودعتنا بيت كريستياني زملس فغير عسرت حدا نحر تمليسكم أما ودعتا نحنا نقبرو زلنا نقراتي زتنك الله قيصهم أباچهم بزح نقرات غيرهم يلو ناتهم قنا يكونن قويتا قديلوا تا بيت كريستيان دا قبري له رأيوه دقي بزو خلو زفلال خاب كونه سليو سمايات بحوي مخيخو زفلال يلو فترة سمايات برسني زمكلو نتمسعات أملاخ نتمسعات أملاخ انتاينا قبركم إنا تتصبخوا من إنا تتصبخوا من انتا كأننا قبركم إنا أكالتفكم بقدوس نبرتن فراتك زي أبيرن كما يزبالغ تكونوا ايوز قبعكم ريخم جابير زاربالو اقالات فونه تمصات غويتا تتصبي وخايلنا له تتصابي لكم ده كندينا نصابه زلنا كندينا نصابه زلنا مالانا تايلنا تدالينا زلنا تتصبينا لنا تداليو بورسانا دالينا لنا كل نغرات ادالينا يو باك جرنايو طرنيفنا نبرتنا حجي እግዚአብሔር ተዛሪብናለሁ እግዚአብሔር ተዛሪብናለሁ አረ ድንገታ ይሆነ ትምጻት ቆይታን ህይወትና አረ ድንገታ ይሆነ ትምጻት ቆይታና ቤትና ስድራ ቤትና ንሕሰብ ቤተሰብና ንሕሰብ حاونا حفتنا نحسب كبابينا نرأي رأيوه بارتاي نقبر يلو بقدس نبرت نبر لنا بقدس نبرت نبر لنا دو اسكي واتكم فتشوا قالكم استوى دخست خيبلنا قدس نبرت على بيتنا قدس نبرت على بهيوتنا نفتش سرحنا انت يمثل نبرانا انت يمثل حدارنا انت يمثل قدس نبرت على فرحات እግዚአብሔር ካይሉ በፍርሃት እግዚአብሔር ወን ከመይ ዝበልቅ ትኮኑ ፍርሃት እግዚአብሔር አለ ብልብና አሎ ወላ በኃጢአተኛታት ንቀና አለና ኩሉ ማዓልቲ ይሉ ብርግጽ አስባለ ተጽቢት ከንቱ አይከውነን ይሞ ልብኻ ኩሉ ማዓልቲ ፍርሃት እግዚአብሔር ይሐልዎ በኃጢአተኛታት አይቅና በአካይዳን ኃጢአተኛታት በአንደባብራን ኃጢአተኛታት በመስፈሖምን በመግዛፎምን በመርጓዶምን በመስፈሖምን እዝን ድሕሪ ይቅና አካል ለኾይኑ መንገዶም ይቅና አካተል ለኾይኑ ፍርሃት እግዚአብሔር ካብ ልብኻ ርሒቕሎ ፍርሃት እግዚአብሔር ካብ ልብኻ ርሒቕሎ ንመን ትመስል ኣለኺ ንመን ትመስል ኣለኻ ረዝ ደወል እዚ ኣብ ልብና ይደውል أرز دول إذا بحسابنا يدول እግዚአብሔር بشم يسوع كريستوس نلمنك كلنا أبو زلالم تحتلنا እግዚአብሔር بفرحاتن بمنقطقاتن እግዚአብሔር أبو نلمنك كلنا قويدا كنقح حسابنا እግዚአብሔር أبا نمستوعال كتملسو እግዚአብሔር كتبرا بننا እግዚአብሔር كم تتطفو ودي ناب لبو تملس زبل زلو እግዚአብሔር نابونا ملسنا እግዚአብሔር ناب قلبنا ملسنا እግዚአብሔር أملاهي حجزنا قويتا نجراتنا إذا مدرسي أزا شفتنا نجرنا ملسو እግዚአብሔር حساباتنا بحساب كاي جزاء እግዚአብሔር بمخرخا جزاءنا እግዚአብሔር أملاهي يداونا نبخانا العلالونا كدقفنا እግዚአብሔር أبا كملت كوينا خيرك كبسكبلو تدفي ازوت دقي اتالوت اكو نايلوت موصا بينو كاي تيلتيلنا بلوت ولا تنكلت مسوز خدا عموناويانن مؤاباويان زفريا ابلع لبون زعمصا كفات نورامات زخون ولد حزوت እግዚአብሔር كمزيلو قال እግዚአብሔር
ምጽአት ወዲ ሰብ ከዓ ከምቲ ኣብ ዘመን ነሆን ሎጥን ዝነበረ ከምኡ ክኸውን ኢሉ ኣብ ዝሓለፈ ተማሂርና ያለና ዝሓለፈ ቀዳማይ ክፋል ረእይዎ ከምቲ ኣብ ዘመን ነሆን ሎጥን ዝነበረ ከምኡ ክኸውን እዩ ክንደይ ኣለና ንኖህ ንመስል ክንደይ ከለና ንሎጥ ንመስል ስድራና ንዓለም ዝወፈና ስድራና ንረኽሰት ዝወፈና ስድራና ንዓመፃ ዝወፈና ምንም ናይ እግዚአብሔር ነገር ዘይብሎም ክኾኑ ረንውደቕ ኣብ ቅድሚ እግዚአብሔር ረዳአና እግዚአብሔር ከም ሎጥ ተደፊኡ ዝወፅእ ምንም ዓይነት ብዛዕባት ዝመፆ ዘሎ ሓደጋ ኣፍልጦ ዘይብሉ ሰብ ከምኡ ኮይንና ከይንርከብ እግዚአብሔር እስከ ረዳአኒ በልዎ ረዳአኒ ሎጥ ኮይነ ከይርከብ እግዚአብሔር ረዳአኒ ሎጥ ኮይነ ከይርከብ እግዚአብሔር ንምድሓነይ እቲ ምድሓነይሲ እቲ ምድሓን እኮ ብሓይሊ ገደል እኳ ይድሒኑ ሎጥ እግዚአብሔር ረዳአኒ በልዎ ናይ ልብኹም ጸሎት ጸልዩ ቅድሚ እግዚአብሔር ኣቤሎ ሓውኻ ኣቤላ ሓፍትኺ ኣቤሎ ቦኺ ኣቤሎ ዴኺ ኣቤሎ ኣሕዋትኪ ኣቤሎ ኣሕዋትኪ እስከረዩ እስከሕሰቡ بقدس نبرتن بفرحات እግዚአብሔርን استملأ አካይዳና ከድናሲ ንምጽአት ጎይታ እንቃላት ፍዲና ወላ እንደና ጉዘ ሰባት እንታይ ሓንት እምነ ደቀሚጥና ንኸውን ገለሲ አቀሚጥና ደንኸውን ንምቅልጣፍ እግዚአብሔር ረዳ እስከ ኩልና እዳውና ነልዕልሞ እግዚአብሔር በኢቫንጀሊዝም ክትበጽሕና ንጽልሉና በምስክርነት ወንጌል እግዚአብሔር እዚ ሰማዕናዮ ሐቅ ሰሚዕና እግዚአብሔር አባ نبوزحات كاب إساتن من نقاف من تالكم قوي እግዚአብሔር أملاخ ناي وانجيل حدرا قبل بنا قميت كا እግዚአብሔር بزا حيل زد ما እግዚአብሔር كدر خنان كتتسعنان እግዚአብሔር ناي إيفانجيليزم تسقا እግዚአብሔር قبل على نفس وكفنا ختقمت بمحرات كان لمنا لنا እግዚአብሔር نلمنا لنا እግዚአብሔር كنقلاطف اسكبلو مصعات كنقلاطف እግዚአብሔር كنغوي እግዚአብሔር تاختمل تمركب كتتوم زلوا ناس سباس خنأتو እግዚአብሔር أبا كنغوي እግዚአብሔር أملاخ أقلاطف ويلنا ريخم اللهم أقلاطف ويلنا كاتو سقبهم كاتو أفسان دي بكن سبات هلو እግዚአብሔር أنت هلو እግዚአብሔር زدحن اللو ግን ክንጎይ እግዚአብሔር ረዳአና እዚ ጸጋ ዘሃበና እግዚአብሔር አፍናን ወንጌል ክንከፍት አፍናን ምስክርነት ክንከፍት ኢየሱስ ክንብል እግዚአብሔር በሽም ኢየሱስ ክርስቶስ እታ خدህን ዘለዋ ሊድያ ክንበጽሕ እግዚአብሔር አምላኸ ክንረኽባ እግዚአብሔር አፍትሩባ ክንከይድ አፍት ዘላቶ ክንከይድ ክንረኽባ እግዚአብሔር ተሐቅ ድማ ክንመስክር እግዚአብሔር አምላኸ ሽም ኢየሱስ ክርስቶስ ክትረዳአና ንጽልሉና عينتنا كفتو قيتان نتصلي برهان عين تختبق እግዚአብሔር أبان عينتنا ببرهان كختبق እግዚአብሔር نتصللونا أبو تمسكن سلحونا እግዚአብሔር نمسكنك اللونا سلتابو زلو ጸጋ تمسكن እግዚአብሔር دواء يبل بشم يسوس مملسو يقتل እግዚአብሔር نفسه بحيلي نغرمي تقسقس بشم يسوس نغرمي تقسقس بقيتها بيسوس እግዚአብሔር አባ ነዚ ዘመን ዝብዝብጥን ነዚ ዘመን ዝብዝከት በንዑ ዝተኻኸል እግዚአብሔር አምላኸ አሳጉማ አካይዳ እግዚአብሔር አምላኸ በሽም ኢየሱስ ክርስቶስ ከመ ክኸውን ንጽልለና እግዚአብሔር ነዘመኑ ዝምጥን አካይዳ ነዘመኑ ዝምጥን ስጉምቲ ነዘመኑ ዝምጥን እግዚአብሔር አምላኸ ጉያ ሆይ እግዚአብሔር አምላኸ ክትረዶ ጽልለኹ እግዚአብሔር ጽልለኹ ስለዚ ጉባኤ ሕቶ ዘለዎ እግዚአብሔር ዳኩም አለሉ أملاخي محرني خاك زي أبير أبونديل خاك زي أبير أبونديل خاك زي أبير دنقاتيل خاك زي أبير فكاريل خاك زي أبير لواهيل خاك زي أبير نبعث لب فوس نبعث لبك زي أبير أملاخي ناي نفس وكفسب أبلب زلو إهتاك زي أبير إهتا زبي سمعي زبل خاك زي أبير تسمعي خاك እግዚአብሔር تردي خاك እግዚአብሔር تفلتي خاك እግዚአብሔር أبو مبصح تقبر تصللخ እንደ አብርሃም ከብዝ በጽሕ ካሎም እግዚአብሔር አባ ሽም ኢየሱስ ክርስቶስ መብጽሕ ግበረሎም እዛ ጓለ አብርሃም ኢልካ ጎይታ እዛ ጓለ አብርሃም ሲ ክትፈወስ ክድሕን ይግባ ኢልካ
እግዚአብሔር ንመከራን ሽግራን ከም ዝፈወስካዩ ሎሚ ደቅኻዮም ደቂ አብርሃም እግዚአብሔር በቤቶም ሕለፍ እግዚአብሔር በውሳጦም ሕለፍ እግዚአብሔር በትጓዳናቶም ሕለፍ በተቆጻሮም ሕለፍ እግዚአብሔር በትሕቶታቶም ሕለፍ እግዚአብሔር አቦ ለውጥ ግበር ኣብ ህይወቶም ምስግጋር ግበር ኣብ ህይወቶም እግዚአብሔር ፋይላቶም ክትዓጽዎም ሽም ኢየሱስ ጽልሉ አምላኬ በጌታ በኢየሱስ ክርስቶስ ያውስም ነቶም ናይ ጥዕና ሕቶ ዘለዎም እግዚአብሔር በጥዕና ብጽሐዮም እግዚአብሔር ናይ ዝተፈላለዩ ኬዝ ጉዳያት ዘለዎም እግዚአብሔር ብጽሐዮም ኣብ ናብሮኦም ኣብ ሓዳሮም ኣብ ወለዶም ኣብ ዝተፈላለዩ ሕንቅሊተይ ዘለዎም ሎሚ እግዚአብሔር ነዚ ነገር እዚ መወዳእታ ክትገብረሉ ጸለኹ መወዳእታ ክትገብረሉ ጸለኹ ኣብ ኣደባባያት እግዚአብሔር ኣብ በረኽቲ ኣብ ኣኽራናት ክትገልጾም እግዚአብሔር ብርሃኖም እግዚአብሔር ኣባኽ ኩላዕዋ አምላኽ ብሽም ኢየሱስ ጸለኹ ቅዱስ አቦ ስለ ዝነበረና ጊዜ ተመስገን ስለቲ ብሕጂ ዘለወና ጊዜውን ነመስግነካ ኣሎና ብነገር ኩሉ ክብሪ ነተዓብ ስምካ ንብል ኣሎና ብሽም ኢየሱስ ክርስቶስ ክብሪ ኩሉ ንስኻ ውሰድ ብዕልታን ጣቕዒትን ክብሪ ንሃቦ ተባረኹ ንሓድሕትኩም ብቅዱስ ምስዓም ሰላም ተባሃሉ ኣብቲ ዝቕጽል ዘሎ ኣገልግሎት ክንከይድ ኢና ተባረኹ